ሁላችሁንም ከልብ እናመሰግናለን። ስለዚህ ክሊር የሆነ ነገር ነው ቃልዎት ያሰማለን። አሁን የኛ ቤተክርስቲያን ቅድም ዘመዴም እንዳለው ከፋንትዬ ጋር ያላቸውን ነገር እዛው የጠቀሳቸው ካህናቶች አሉ። እነሱ መነጋገር ካለባቸው በውስጥ ተነጋግረው ይፈቱታል። ምንም እንትን አይደለም። ዋናውን ነገር ግን ዋና አድርጎ መጓዝ ትልቅ ነገር ነው። አሁን ልክ እንደሌላ ነገር የምታራግቡ ሰዎች እዚህ ላይ ቆም ብላችሁ አስቡ። ስለዚህ እነዚህ ሰዎች በህይወት አሉ። አንድ ሰው ነው ያረፈው፣ አራቱ አሉ። እነሱ በጓዳ ጨርሰው ደግሞም ምናልባት ዘመዴም በግልጽ የተናገረው መምህር እኔ ቀጥታ እሱን የተናገርኩት እንጂ ብዬ የተናገርኩት እሱን ነው። ክሊር የሆነ ነገር የተናገሩት። ስለዚህ እሷ አታውቅም ነበር አታውቃትም ነበር የሚል ዋናውን ነገር አስምሮ ያዙ። በውስጥ እነሱ ይነጋገራሉ። ቤተክርስቲያን እንግዲህ ስርዓት ስላላት ችግር የለም። እነዚህ አባቶችም አሉ በህይወት ስፔሻሊ ካህናቶቹ ቀሲሶቹ አሉ በአሜሪካ ሀገር እንደሰማሁት እና ይሄን እናደርጋለን። ከዛ በተረፈ ግን አሁንም እዚህ ጋር ያስቀመጥንላችሁ የንግድ ባንክና የዜል አካውንት ላይ የቻላችሁትን ነገር ዮርዲ አድርጉ። ቅድም እንደተባለው ነው እኛ የዓላማ ጉዳይ ነው። እቺ ልጅ ወጣት ነች፣ ብዙ ነገር መስራት ትችላለች። ስራ ተፈጥሮላት ራሷን ቤቷን የምትመራበት የሶስት ልጆች እናት ነች። እግዚአብሔር የምታገለግልበት መልካም ነገር እናድርግ። ሁላችንም ባለንበት ነገር ይሄን እናድርግ ነው። እንግዲህ ሌሎቹ ሲመጡ ምን እናደርጋለን የሚለውን ነገር ደግሞ ከወዲሁ እያሰባችሁ እንድትቆዩ። ምናልባት በዚህ አጋጣሚ እንግዲህ መኩዬ ለአንተም አደራ የምለው መሰረታዊ ነገር ምንድን ነው ካልከኝ ይሄ ሰው አሁን ከመንፈስ ከቤተ ክርስቲያን ጋር ባያያይዘው አንዳንድ ቡድኖች እዛ ሚዲያም ላይ ያለች ትደውላልኝ ነበረ ማስፈራራት ኤአይ የሚባል ሲስተም ተጠቅማችሁ ነው ተብሎ ሆም ብላችሁ ቤተክርስቲያንን ለማሳቀቅ እንደዚህ ያሉኝም ሰዎች አሉ። እኔ ራሱ ያሉ ምን ብለው ከእነሱ ጋር ከተነጋገርኩ በኋላ የደወሉልኝ ሰዎች አሉ። ሁለት ሰዎች ደውሏል። እኔ ለዛውም አሁን ነው ዛሬ ምሽት ነው የሰማሁት ይህም ፕሮግራም ዛሬ ምሽት ነው የሰማሁት እንደተዘጋጀ እዛ ቦታ ላይ ብያለሁ። እና ምንም ከቤተክርስቲያን ጋር የሚያያዝ ነገር አይደለም። በቃ ፕሮግራሙን ለዛው እንደሰማሁት ከቤተሰቦቻችን መምህር ሳሚ ቀሲስ ያሉበት ቦታ እንደዚህ አይነት ነገር ነው። በደንብ ማስታወቂያ እንሰራለን። እኛ ዋማ ሊደርሺፕ የለም። በነገራችን ላይ ካህኑ እንቅፋት ቢመታው ሌላ ካህን ገብቶ የሚቀድስባት ቤተክርስቲያን ያለች መርሃ ግብር የግለሰብ የለም በነገራችን ላይ። ለዚህ ነው ቤተክርስቲያን ስንዱን በመስራት የምንልባት ብዙ መንገድ አለ። ሊደርሺፕ አይተን እና ምናልባት ከዚህ ጋር የምታያይዙት ነገር ለማጥራት ነው ወደዚህ የመጣ ነው። በዚህ ማል ደግሞ ተስፍዬ መጣ። ትላንትና አልነበረም። ስለዚህ ዘመዴ ልጥራው አለ። ያው ዘመዴ መጥቶ ያለውን ነገር አጠርቷል። በሌላ በፋንቱ መካከል እኛ እንፈታለን። እኛን የተነጋገርነው ሰዎች አሉ። እኛን ጨርሳለን ነው የተባለው። ክሊር መሆን ያለበት ደግሞ አይተዋወቁ ማናማ ዮርዲና ፋንቱ አይተዋወቁ። ይህ እንግዲህ ጠራ። ቀጣይ ደግሞ በውስጥ እየተነጋገረን በዚህ በሐሰተኛ አጥማቂያኖች በነገራችን ላይ ሰሞኑንም ሐሰተኛ አጥማቂያኖች ከካናዳ እንደተባረሩት አሜሪካ ሊገባ ሲል ተባሩ ሄኖክ የሚባለው እንደምታዩት በፎቶን አሳይተናቸዋል። ሴቶችን እንዲያቅፎ ማፕ የሚያደርግ የድፍረት ንግግር የሚናገር በእውነት በቅዱስ ሜሮን የሚቀልድ ሰው አሁን አሜሪካ ሊገባ ነው ብሎ ያው እኛም መስራት ያለብንም ካናዳ ላይ ተሰርቶ ከዛ ሳይሳካለት ወደ ኢትዮጵያ ተመልሷል። አሁን ደግሞ እነ ግርማ ደግሞ ወደ አሜሪካ ይሄዳል። በነገራችን ላይ የኚህ የጆቢራው ጉዳይ ጆቢራ ጋር የምትሏቸው ሰውዬ የእሳቸውንም ነገር በውስጥ በደንብ እየተነጋገረ ነው። በሰነዶች ሁሉ አስገብተናል። በግልጽ አማርኛ ልንገራችሁ፣ እንደቀደመው አይቀጥልም። እሳቸው እንግዲህ ለምንድን ነው እውነት ድሮን ካላቸው መንኮራኩር ካላቸው ቀጥታ ቤተ መንግስት ገብተው ለምንድን ነው የማይገለግሉ? አሁን የአዲስ አበባ ሰው ጣና ነች ምናምን የምትባል አንድ መርከብ ወዲህ ወዲያ ስትል ኧረ እሱ ሶማሊያዎች ይስቁባቸዋል፣ ጅቡቲያኖች ይስቁባቸዋል። ጅቡቲ እኮ አንድ ቱር ብታደርጉ ትልልቅ የኛ መርከቦች አሉ። በነገራችን ላይ ትልልቅ መርከቦች አሉ። እድሜ ለመንግስቱ ኃይለማርያም፣ እድሜ ለኃይለ ሥላሴ በነገራችን ላይ ማለት በእድሜ ለኢህአዴግ የሚገዛው ማለት ነው። እና ይሄንን እውነት ተረዱ እና አትጃጃሉ።
አትጃጃሉ። ግን ሚሽኑ ሌላ ነው። በነገራችን ላይ የጣና ወደ ጣና መሄድ ሚሽኑ ሌላ ነው። በነገራችን ላይ እችን ቅድስት ቤተክርስቲያን ለማጥፋት የታቀደ እቅድ ነው እንጂ በነገራችን ላይ እቺ መርከብ እኮ እዛው ጣና መገጣጠም ትችላለች። በነገራችን ላይ መሰራት ትችላለች። አጀንዳ ንቃ ትውልድ፣ አትጃጃል መልእክታችን ነው። እኛ እንግዲህ ረዥም ሰዓት ነው የምንቀመጠው። አሁንም የተወሰነ ሰዓት እንዳተኛ ብላችሁ ስላለ ይህንን እንቀጥላለን። ምናልባት መምህር ሚካኤልና አቡዬ መጥተዋል። እንደው ሳትናገሩ ከሚገባ እኔ አንድ ነገር ልበልና እኔ መቼም ያው ከትላንትናም ጀምሮ አብሬ ነበርኩኝ። ዮርዲን ደግሞ ይሄ ነገር ሚዲያ ላይ ከመውጣቱ በፊት በቲክቶክ አማካይነት ተገናኝተን ብዙ በቃ ለእኔም እንደዚሁ የመጀመሪያ ልጄ በእሷ እድሜ ነው ያለችው እና ልጄ ሆናለች። በእውነት ታምም ያለው በዚህ ጉዳይ በጣም ውስጤ ነው የታመመው። ትላንትና አልተናገርኩም። ሁለተኛዋ ልጅ ስትመጣ አልቻልኩም። ወይ ጉድ ብዬ አልኩኝ። ለካ ማይኬን አልዘጋሁም ነበርና ለምንድን ነው ውስጤ ታሟል። እንደ ሴት ዘማሪ እኔ እውነቴን ነው የምላችሁ፣ እዚህ ውስጥ ከታችም ያላችሁ ከላይም ያላችሁ 24 ዓመት በዘፈን አገልግያለሁ። ዘፋኝ ነበርኩኝ። እኔ ዘፋኝ እያለው እንደዚህ አይነት ነገር ሰምቼ አላውቅ። በነበርኩበት ዘፈን ቦታ እንደዚህ አይነት ጉድ ሰምቼ አላውቅ። ለእኔ በጣም 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 ትልቅ ታሪክ ነው የሆነብኝ። አሁን ግን ኦኬ ይሄ ተፈጠረ በሴት ዘማሪያኖች። እኔም ሴት ዘማሪ ስለሆንኩኝ በሚደርሰው ነገር እኔ በጣም ነው ማዝነው። እኔም ላይ ብዙ ሴት ዘማሪያኖች እየመጡ ብዙ ጉድ ነው ያለው፣ ብዙ ፈተና ነው ያለው። በእርግጥ ምንድን ነው እኔ አሁን ከዘፈን ትቼ ከመጣው 14 ዓመት ስመጣ ወደ ቤተክርስቲያን ስመጣ ቀይ ምንጣፍ እንደማይጠብቀኝ አውቃለሁ። መስቀል እንደሚጠብቀኝ እግዚአብሔር በሚያውቀው አጠገቤ ምን ፈተናዎች እንደገጠሙኝ፣ እንዴት አድርጌ እነዚህን ፈተናዎች እግዚአብሔር እንዴት እንዳሳለፈልኝ ከአጠገቤ ያለው ዲያቆን መኩሪያ ጉግሳ ያውቃል። የተቀበለኝ እኛ ከውጭ ስንመጣ ቤተክርስቲያን ለሚገጥመን ፈተና ቤተክርስቲያናችን እውነተኛ ቤተክርስቲያን እንደሆነች ግዴላችሁም እያለ የሚያጽናናኝ እኔ መኩሪያ ለእኔ በቃ የእናቴ ልጅ ወንድሜ፣ እግዚአብሔር የሰጠኝ ወንድሜ ነው። ምክንያቱም ያስደነግጣል፣ ኤቴስት ያስደርጋል። ቤተክርስቲያን ውስጥ የምታየው ነገር እኔ 14 ዓመት ዘፈንን፣ ዝናን፣ ገንዘብን ትቼ መጥቼ ቢቆጠር 2 ወር አልዘመርኩም። አሁን ግን ሰሞኑን ረክቻለሁ። 1-2 ሳምንት ሆኖኛል። እግዚአብሔር ቲክቶክ የሚባልና ዩቱብ የሚባል አውደ ምሕረት ከፈተልንና እዛ ላይ የዘመርኩ ነው። ብር ለማግኘት አይደለም የምዘምረው። እግዚአብሔር ፈተናዎቼን ሁሉ አሳልፎ ልጆቼን ማሳደግ ሲያቅተኝ ፈተና የገጠመኝን ነገር ሁሉ አሳልፎ ልጆቼም አድገው ጨርሰው የት ላመስግነው ማመሰግንበት ቦታ ሲጠፋ ቲክቶክ ላይ ቁጭ ብዬ እያመሰገንኩት ነው። ቁጭ ብዬ ለራሴ ዝማሬ የከፈትኩት የቲክቶክ ፕላትፎርም ያው መማላቀውን ማለት ነው። ግን ለሌሎች እንባ ማበሻ ሆነ። ለካ ሌሎችም እንደኔ ቤተክርስቲያን ውስጥ መዘመር የማይችሉ ለዝማሬ መዘመር ሲፈልጉ ሴትነታቸውን ካልሰጡ መዘመር እንደማይችሉ ብዙ ፈተና ገጥሟቸው፣ ግማሹ ዘማሪያን ደግሞ ከሀገር ተሰደው በሰራተኝነት እየሰሩ አንድ እህቴ ያገኘኋት በዚህ በቲክቶክ ዘፋኝነትን ትታ ነው የመጣችው። በዘፋኝነት ስትሰራ በጣም ገንዘብ የምታገኝ ከነ ማዲንጎ ጋር ከነ ጸጋዬ እሸቱ ጋር አሉ ከሚባሉ ጋር ትሰራ የነበረ የምትታወቅ ልጅ ወደ ቤተክርስቲያን የምትመጣ ያየችው ነገር ደነገጠች። የምትበላው አጣች፣ የምታረገው አጣች። አሁን ወደ አረብ ሀገር ተሰዳ በአንድ ጓዳ ውስጥ ሆና ትዘምርለታለች። እንደዚህ ሆና ነው ያገኘኋት። ላስወጣት አሰብኩና
ሴትዮዋ እንትን ፓስፖርቷን ይዛባታለች። ኮንትራቷን ካልጨረሰች ከዛ ቤት መውጣት አትችልም። 2 ዓመት የ2 ዓመት ኮንትራት ፈርማለች። እና ያለው ነገር የሚገርም ነው። ስለዚህ ይቺን እህቴ ደግሞ ዮርዳኖስ እህቴ ልጄ ከጎኗ እስከ መጨረሻው ካንቺ ጎን ነኝ እስከ መጨረሻው። እና እኔ ነገርን አሁን እንደጋለ ነው። ብዙ ሰዎች ከኢትዮጵያም አንዲት ጠበቃ አይቻለው ይርጋ አያግደውም አንድ ሰው ከቲኔጀር ወይም ከ18 ዓመት በታች ከደፈረ 20 ዓመት ቅጣት አለ። እኔ በነፃ ላገልግል እያለች ነው። እዚህም አሜሪካን ሀገርም ጠበቆች አሉ። ህግ ያለበት ሀገር ነው። ምክንያቱም የዮርዳኖስ ልጅ አሁን ሚዲያ ላይ ወጥቷል በጣም። ስለዚህ አፋጣኝ መፍትሄ ማግኘት እየተረዳች ግን የማንነት ጥያቄው በአፋጣኝ መመለስና ኬዙ መዘጋት አለበት ነው ምለው። ትልቁ ነገር ዮርዳኖስን አሁን መርዳታችን ጥሩ ነው። ከበፊት ቅስሟ የተሰበረው ቀና ብሏል። ዘመዴ እንዳለው ይኸው አጠገቧ ነው። እግዚአብሔር ይስጥ፣ የልጆችህ አባት ያድርግ። ካጠገቧ እንደቆምኩ ከብዙ ዘማሪያን ጎን እንደቆምክ ነው። ከሴት ስፔሻሊ ልንገር፣ ሴት ዘማሪያኖች እየተንገላቱ ያሉት እኛ ማቹርድ ሆነን እኔ ልጆች እና ትልቅ ሰው ብዙ ኤክስፒሪየንስ ኖሮኝ የመጣው ነኝ። ሰርቫይቭ ማድረግ ችያለሁ። የገጠሙኝን ችግሮች አንድ ቀን ምናልባት ይፋ ወጣው ሊሆን ይችላል። ግን እግዚአብሔር ያንን አሳልፎ ዛሬ ላይ ቆሜ በቤቴ እየዘመርኩለት ነው እግዚአብሔርን። እና አሁን ምንድነው የዮርዳኖስ ጉዳይ እንዲሁ እንደጋለ መቀጥቀጥ ነው ያለብን። ማለት ጠበቃ በኢትዮጵያን በኩል የሚደረገውን እዚህም ሀገር ህግ ያለበት ሀገር ነው። አንደሬጅ መድፈር አይቻልም። ስፔሻሊ ደግሞ ጭራሽ ደግሞ ህፃናቶች የሚመጡበት ቦታ ቸርች መሪ ተሆኖ እንደዛ መቀጠል አይቻልም። ህግ ያለበት ሀገር ነው እና ያለው ዲኤንኤ ቴስት ቴክኖሎጂው በጣም የሚደግፍበት ለማንም የማያዳለበት ነው ማያዳላ ነው። ይሄው ዶክተር ፈቃደም አለ በዚህ ጉዳይ ላይ የሚረዱንን ሰዎች። ትላንትናም ከዳላስ አንዲት እህቴ እኔ አስተባብራለሁ ጠበቃ በሽማግሌ ወይም በካህናቶች ተጠይቆ እምቢ ካለ በቃ ዲኤንኤ ቴስት ለሁሉንም የሚያስታርቅ ዲኤንኤ ቴስት ይደረግ ተብሏል። ይህንን ብንሄድበት ደስ ይለኛል። በጣም አመሰግናለሁ። ዮርዲ ወድሻለሁ። እሺ ቃሌው ተሰማልነታችን መምህር ሚካኤል ምንም ብዙ ነገር ተነግሯልና እንደው አንዳንድ ሀሳቦችን ለመጨመር ነው። አባታችን ይፍቱኝ ባርኩኝ። ሁላችሁም ሀሳብ የሰጣችሁ ወንድሞቻችን መምህር ዘመድኩን፣ ዲያቆን ዶክተር ፍሳ፣ ሌሎችም መኩሪዬም ሁላችሁም እግዚአብሔር አምላክ ቃሌው ያሰማልን ማለት ፈልጋለሁ። እኔም እውነት ዘማሪት ዮርዳኖስን እኛ ደብረ ዮሐንስ ወልደ ነጎድጓድ ለሚካኤልም ቅርብ ነው። ልጅ እያለች ስትመጣ ስብከተ ወንጌልም ኮሚቴ ሆነን ትልቅ ጉባኤዎች ይካሄዱ ነበርና በቅርብ ማቃት እህታችን ነች። በአካል ባንተዋወቅም አሁን ባንተያይም በዛን ጊዜ እንተዋወቃለንና የተፈጠረው ነገር የሚያሳዝን ነው። ነገር ግን ምንድነው ይሄ አጀንዳ በዚህ ዘመን መምጣቱ ለብዙ እህቶች፣ ለብዙ ወንድሞች፣ ለብዙ ለተገፉ አገልጋዮች ትልቅ አጋጣሚ ሊሆን ይችላል። ብዙ የተዳፈኑ ለቤተክርስቲያን ክብር ሲባል፣ ለአባቶች ክብር፣ ለክህነት ክብር ሲባል የተሸፈኑ ነገሮች ተገልጠው በትክክል ፍትህ መገኘት አለበት። መቼም እነዚህ ነገሮች ፍትህ ካልተሰጠባቸው አገር ሰላም አይሆንም፣ ቤተክርስቲያን ሰላም አይሆንም፣ ቤተሰብ ሰላም አይሆንም፣ ትዳር ሰላም አይሆንም። እና እኔ እንደው መጨረሻ ላይ ማለት የምፈልገው ነገር እንደው ፍትህ ለቤተክርስቲያን ነው። ዮርዳኖስ ብቻ አይደለችም የተበደለችው፣ ቤተክርስቲያን የተበደለችው። እና ብዙ ገበናዎች መምህር ዘመድኩን የሚያውቋቸው ብዙ ገበናዎች አሉ። በብዙ ዘማሪያን የተፈጸሙ ግፎች፣ በብዙ ሰባኪያን፣ በብዙ ካህናቶች ዛሬ በየአውደ ምሕረቱ መምህራን ሰባኪያንን የሚሉ ሰዎች ብዙ ያደረጓቸውን ነገሮች ብዙ የምናውቃቸው በአባቶች በመነኮሳቱ ዘንድ በጳጳሳቱ ዘንድ ብዙ ገበናዎች አሉ። ግን ለምጣዱ ሲባል አይጧ ትለፍ እየተባለ ብዙ ፍትህ ያልተሰጠባቸው ጉዳዮች አሉና
እኔ ፍትህ ለቤተ ክርስቲያን፣ ፍትህ ለአውደ ምሕረት፣ ፍትህ ለክህነት። እውነት ዛሬ ክህነት እንደዚህ ማንም እያነሳው ካህን ነኝ የሚለው ከገሌ ጳጳስ ተቀብያለሁ እየተባለ በአጥማቂያኖቹ የምንመለከተው ነገር እኮ የዚህ ሁሉ ነገር ማሳያ ነውና እኔ በተለይ ደግሞ ያልተነሳ ነገር በተለይ በሰንበት ትምህርት ቤት ውስጥ ያለ ታሪክ ብዙ ታሪክ ነው ያለው። ብዙ ልጆች ተደፍረው ብዙ ልጆች ብዙ ነገር ደርሶባቸው በኋላ ቤተክርስቲያንን እስከ መጥላት ድረስ ድሮ ሰንበት ተማሪ ነበርኩኝ፣ ድሮ ሰባኪ ነበር፣ ድሮ ዘማሪ ነበር የሚባለው እኮ ቢሃይንድ ያሉ ብዙ ኃጢአቶችም ስላሉ ናቸውና በየሰንበት ትምህርት ቤቱን ብዙ ነገሮች ሊፈተሹ ይገባቸዋል። ቅድም ዘመዴ ማስቶታል። የአዳር ጉባኤ የአዳር ዘማሪያን እየተባለ ማህሌት መቆም ሰዓታት መቆም ሲገባው በውጭ ከበሮ ተይዞ ብዙ ልጆች ብዙ ችግር ተፈጥሮባቸዋል። በየገዳማቱ ዛሬ በአጥማቂያን ስም እዚህ ቦታ ተአምር ተገልጧል፣ እዚህ ቦታ የእንትን እምነት ይሰጣል፣ እዚህ የማር እምነት ይሰጣል እየተባለ ብዙ ሰዎች ብዙ ችግር ተፈጥሮባቸዋል። ስለዚህ ገዳሞቻችንን፣ ቤተክርስቲያኖቻችንን፣ አውደ ምሕረቱን፣ ክህነቱን፣ ሰንበት ትምህርት ቤቱን እንድናይ የሚያደርግ ትልቅ አጀንዳ ነው ብዬ አስባለሁና የዮርዳኖስ ጉዳይ የብዙ ዘማሪያኖች ጩኸት ነው። በየደብራችን ብዙ 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 የምናውቃቸው ታሪኮች አሉ እና እንደው ፍትህ ለዮርዳኖስ ነው የምንለውና ከዚህ አንጻር በቀጣይም እንኳን ቤተክርስቲያኗ በዚህ ጉዳይ ላይ ሰፊ የህግ ሂደት እንድትሄድበት የህግ ማዕቀፍ ጉዳይ እንድታመጣ ሊረዳት የሚችል መነሻ ሀሳብ ሊሆን ይገባልና ይህን አጀንዳ ከዕለት አጀንዳ አሳልፈን የሆነ ነገር ከመርዳትና የሆኑ ሰዎችን ብቻ ወደ ፍትህ አምጥቶ ከመበየን በዘለለ በቀጣይም ብዙ ግብአት ሊገኝበት የሚችልና ብዙ መፍትሄ ሊያመጣ የሚችል ጉዳይ ከመሆኑ አንጻር ብዙ ሊሰራበት ይገባል ብዬ አስባለሁ። ጥሪ ለሀገረ ስብከቱ ሊቀ ጳጳስ ማቅረብ ያስፈልጋል። ለሰበካ ጉባኤው በሰበካ ጉባኤ የሚተዳደር ቤተክርስቲያን ውስጥ የሚያገለግል ከሆነ የሰውዬ ጥሪ ማቅረብ አለብንና ያንን ጥሪ አቅርበን ፍትህ ለዚህ ሊሰጣት ይገባል የሚለውን ሀሳብ ለማንሳት ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ለመከራችሁን፣ ሀሳብ ለሰጣችሁን ወንድሞች፣ ላገዛችሁን፣ እዚህ ቁጭ ብላችሁ ላዳመጣችሁ፣ በታችም ላይ ላላችሁ ወንድሞች ሁሉ እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልን፣ ይቆየኝ። አመሰግናለሁ። እሺ፣ ሁላችሁንም ከልብ እናመሰግናለን። ምናልባት አንድ ስልክ እየሞከርኩ ነው፣ ከገባልኝ እሳቸውን ቀጥታ እንሰማለን። ፈቃዳቸውን ለመጠየቅ ያ ሁሌ እውነትን ማለት ስላለብን እሺ። አንዳንዶች በነገራችን ላይ አንዳንድ ጽሑፍ የሚጽፉ ሰዎች እንድታስተውሉ ይሁን ወዳጆቼ፣ በማስተዋል ነገሮች እንድታዩ። ሀሳብ አለን የምትሉ ካላችሁ መግባት ትችላላችሁ። የምንለው በምክንያት ነው። እሺ Your call has been forwarded to voicemail. እሺ ስለዚህ ምናልባት እንደው አጭር ነገር ለመናገር ግን ዘመዴ በጣም እናመሰግናለን። ያው ጊዜ ቤተክርስቲያንን በሚመለከት ሃይማኖትን በሚመለከት ለምትሰራው ስራ አክብሮት አለኝ። እንዳልከው በሁሉም ነገር መስማማት አይጠበቅም፣ ግን እምነትን በተመለከተ ቤተክርስቲያንን በተመለከተ ለምትሰራው ስራ አክብሮት አለኝ በግሌ። አሁንም ዘማሪት ዮርዲን ሌሎችንም ቤተክርስቲያን ላይ ግፍ እና በደል በሚፈጽሙ ሰዎች ዙሪያ በትጋት በቁርጠኝነት በመንፈሳዊ ድፍረት ለምትሰራው ስራ እንደዚሁ አክብሮት አለኝ። አሁንም እያረከው ላለው ነገር ያንኑ ነው ማለት የምፈልገው። ወንድማችን መኩሪያ ጉግሳም ያው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬ ታሪክ በግጥምና ዜማ ስማቸው ቀድሞ ከሚጠሩ አገልጋዮች መካከል አንዱ ነህ። ከአንጋፋ እስከ ጀማሪ ዘማሪያን ግጥም ያልሰጠኸው ዘማሪ የለም። አንተም ደግሞ ከዮርዲ ጎን በመቆም እንደዚህ እውነተኛ የቤተክርስቲያን አገልጋይ ሆኖ በዚህ ዘመን ለእውነት መቆም በጣም ከባድ ነው። ትልቁ ነገር ቅድም እንደተባለው ብዙዎቻችን የያዝነው ምንደኝነትና ከቤተክርስቲያን ብፁዕ አቡነ ጴጥሮስ አንድ ጊዜ የተናገሩት ነገር አለ። የጠቅላይ ቤተ ክህነት ሰራተኞችን ሰብስበው ቤተክርስቲያን እናንተ ውስጥ አለች ወይ የሚል በጣም ከባድ ጥያቄ አንስተው ነበርና
በዚህ ዘመን ሁላችንም ብንጠየቅ ለዚህ ጥያቄ እውነት ለመናገር መልስ ይኖረናል ብዬ አላስብም። ከቤተክርስቲያን ከምናገኘው ጥቅም በቤተክርስቲያን ላይ ከምንረማመድበት የግል ጥቅማችን ውጭ በትክክል ቤተክርስቲያናዊ ሀሳብ ወይም መንፈሳዊነት ትክክለኛ አገልጋይነት መንፈስ በውስጣችን ያለ አገልጋዮች ብዙ አይደለንም እና በጣም ብዙ ሁላችንም በግላችንም በውስጥ መስመር የምንሰማቸው ብዙ ነውሮች አሉ። ግን እርግጠኛ ነኝ ይሄ ዘመን በቃ እንዲህ አይነት ነውሮች ተገልጠው ነገሮች የተስተካከሉበት ዘመን እየቀረበ ይመስለኛል እና በምንም አይነት መንገድ እንዲህ አይነት ነውሮች መሸፋፈን የለባቸውም። ሁላችንም ኃጢአተኞች ነን፣ ትክክል ነው። ግን ቤተክርስቲያንን ተጠግቶ እንደው ጻድቅ መስሎ በልብስ ተሸፍኖ በእንዲህ አይነት ነውር የተደበቀ ሁሉ መገለጥ አለበት። ስርዓቱን ንስሐ የሚገባው ንስሐ መግባት አለበት እንጂ በቤተክርስቲያን ስም በክህነት ትልቅ በሆነችው ክርስቶስ በመሰረታት ቤተክርስቲያን ላይ የተቀለደ የሚሄደው ነገር መቆም አለበት ብዬ አስባለሁ። ከዛ ባለፈ እንግዲህ አሁን ሰሞኑ እንደምታዩት እዚህ ሶሻል ሚዲያው ላይ ኢትዮጵያ ውስጥ ያሉ ፌሚኒስት ነን የሚሉ አንዳንድ ሴቶች እህቶቻችን በጣም ነገሩን ለጥጠው ኦርቶዶክሳውያን የሆኑ ሴቶች ክርስትናን እንዲጠራጠሩ፣ ሃይማኖትን እንዲጠሉ፣ ዓላማቸው ታርጌታቸው ሰዎች ከክርስትና እንዲወጡ፣ ኤቴይስትና ግብረ ሰዶማውያን ሌዝቢያንስ እንዲሆኑ ነው እየሰሩ ያሉት። እና እንዲህ አይነቶቹ ነገሮች ደግሞ ሲሰሙ እውነት ለመናገር የሰው ልብ ይከፍላል፣ ያደማል፣ ያቆስላል። እና በደንብ እዚህ ላይ መሰራት አለበት ብዬ አስባለሁ። ሁላችንም በምንችለው እንበርታ፣ እንጠንክር፣ መስራት ያለብንን ስራ ሁሉ እንስራ። የወርድ እህታችን በጣም ጎበዝ ነሽ፣ ጠንካራ ነሽ። ከእድሜሽ በላይ እግዚአብሔር ብዙ ነገር አስተምሮሻል። አሁንም በብርታት ነው ያለሽው። በዚሁ ብርታትሽ እንድትቀጥይ የምንችለውን ሁሉ ድጋፍ ከጎንሽ ሆነን ለማድረግ ዝግጁ ነን። ሁላችንም እንወድሻለን። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ቢኒም በጣም ትልቅ ስራ ነው እየሰራ ያለው። በርታልን ወንድማችን፣ እግዚአብሔር ይስጥልን። እሺ፣ ቃሌት ያሰማልን። ከልብ እናመሰግናለን። እሺ ቤቲ፣ ሄሎ ቢኒ፣ እንዴት ሆናችሁ? ቀሲስ ይፍቱኝ ባርኩኝ። እግዚአብሔር ባርክሽ። እግዚአብሔር ይፍታ። ብዙ ተሄዶበታል። ዮርዲ በርቺ፣ ከዚህ በላይ ምንም ምለው ነገር አይኖርም። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። እሱም ብቻ ነው ልልሽ የምችለው። እኔ ግን አሁንም ዘመዴ ጋር ጥያቄ አለኝ። ለዘመዴ ነው ጥያቄ አለኝ። ይሄ ነገር በጊዜ በወቅቱ አይ ቤተክርስቲያን ችግር ናለች ምናምን፣ አሁንም ችግር ላይ ስለሆነች ማለት ነው ተጋልጦ ቢሆን ኖሮ ከዛ በኋላ የተወለዱ አሁን ይመጡ ነበር ወይ? ለምሳሌ ወዲያውኑ በታወቀ ሰዓት በደንብ አሁን እንደተደረገ የዛንም ሰዓት ዘመዴ አቅም ስለነበረው ማለት ነው መዝሙር ይሰራ ነበር። ዛሬ አይደለም እኔ ዘመዴን የማውቀው። በነገራችን ላይ እስር ቤት እያለህ መጥቼ ሁሉ ጠይቄያለሁ ዘመዴ እና የዛ ሰዓት ይሄ ነገር ወጥቶ ቢሆን ኖሮ ከዮርዳኖስ በኋላ ሌሎች ሴቶች ዛሬ ወለድን ተጎዳን እያሉ አይመጡም ነበረ። የቄሱ አይነት መዓት ቄሶችም አይፈጠሩም ነበር በጊዜ ቢቀጣ ኖሮ ማለት ነው። የዛ ሰዓት አለመናገርህ ለእኔ አሁን ለቤተክርስቲያን አስበህላት ሊሆን ይችላል፣ ያርግልህ። ግን ዛሬም ይኸው ነው። ዛሬም ተመሳሳይ፣ እንደውም የቤተክርስቲያን ችግር ዛሬ ብሷል። ዛሬ መነፈቃኑ ብሷል። ዛሬ ወረኛው ብሷል። ዛሬ ቲክቶክ ብሷል። ያኔ ቲክቶክ አልነበረም ወሬ ማራገብ፣ ዩቲዩብ ምናምን ሊኖር ይችል ይሆናል፣ አይዶን ነው። ግን ዛሬ የባሰው ዘመን ላይ ነው ይሄ የወጣውና አንዳንድ ጊዜ ቤተክርስቲያን ውስጥ ያሉ ሰዎች ጥፋት ሲያጠፉ መጋለጣቸው የማይቀር ከሆነ ጠብቀን 10 ምናምን ዓመት ምናምን ቆይቶ ለምሳሌ የዛሬ ስንት ዓመት እሳቸው እኚህ ቄስ የተባሉት ሰውየው እንትን ያመጡ ጊዜ ግርማን ያመጡ ጊዜ ስትናገር ዘመዴ ሰምቻለሁ፣ እከታተልሃለሁ። የዛን ሰዓት ስትናገር ነበር። የደፈረ ነው ይሄ ሰውዬ ምናምን እያልክ ማለት ነው። እስከዛ ድረስ ከመቆየት ቀደም ብለህ የቤተክርስቲያን ችግር እየባሰ እንጂ የተሻለም አልመጣም። ያኔውኑ ብታረገው ኖሮ ሴቶችን አታተርፍም ነበር። ለምን በሌሎቹም ላይ የሆነ ጊዜ ጉዳቸው ይደበቅና መጨረሻ ላይ እኛ እኮ ድሮ ይሄን እናቅ ነበር እየተባለ ይመጣል።
ወሬ ሆኖ የሚያልፍ ቢሆን ጥሩ ነበር፣ ግን ሴቶች ላይ ጠባሳ ጥሎ ነው የሚያልፈው። ይሄ ብዙ ሴቶች በዚህ ተጎድተዋል፣ ጠባሳ ወርዶባቸዋል። ቤተክርስቲያን በሰዎች አትጎዳም፣ በሰዎች ስሙ አይጠፋም ከተባለ ድሮም አይጠፋም ዘንድሮም አይጠፋም ማለት ነው። ስለዚህ ድሮም ቢሆን የፈለጉ ሰዎች የፈለገ ነገር ቢሉ የፈለጉ ሰዎች የፈለገ ስም ቢያጠፉ ድሮ ይሄ መጋለጥ ነበረበት። ስለዚህ ዘመዴን እኔ እንደ ግለሰብ እንደ ቤተልሔም ማለት ነው ትክክል አልሰራህም፣ ይሄን አርጋለሁ ብትልም አንተ ትክክል አልሰራህም ብዬ እልሃለሁ። ለዚህ ቅድም የሆነ የተቀበሩ ሰው ወጥተው ዲኤንኤ ሊመረመር ምናምን ነበር የእሱ ብዬ ነው ምናምን ያልከው ለአንተ ምክንያት ሊሆን ይችል ይሆናል። እንደምመን ነው የምነግርህ። እኔ ካህን አይደለሁም ወይም የቤተክርስቲያን እውቀት ኖሮኝ አይደለም። እንደምመን ግን ትክክል አይደለም። ችግሩን ትሸከሙና የሆነ ግጭት ሲመጣ ወይ የሆነ ሌላ ነገር ሲመጣ ታወጡትና ስዘረግፉት ብልሽሽቱ ይወጣል። ብዙ ነገር ካበላሹ በኋላ ብዙ ነገር ከጠፋ በኋላ ይሆንብናል። ዳንኤል ክብረት ሂዶ እዛ ከገባ በኋላ ዛሬ ጉድ እየተወራ ያለው የዳንኤል ክብረት ጉድ ሰው ቀድሞ ቢያውቀው ኖሮ ሰው ይጠነቀቃል፣ ሰው አይሸወድም፣ በእኛ ላይ አይከብሩብንም ነበረ። የምትጠብቁን ከሆነ ፕሮቴክት ልታረጉን ከሆነ መምህሮቻችን ካህናቶቻችን ልጠብቁን ከሆነ በስራ ጠብቁ፣ ጊዜ አትጠብቁ። በስነ ስርዓቱ በጊዜ መናገር፣ በጊዜ ይችን ልጅ እንድትከስ ማድረግ። ልጁን ከአባቱ ጋር አውቆ ያድግ ነበረ። ለምንድን ነው እንዳትከስ የምትደረገው? እሺ ቤቲ፣ እሺ አንድ ሁለት ነገሮችን እንደው እንዴት እንደሰማን አላውቅም። በመጀመሪያ ደረጃ ወደ ከአንድ ሁለት ቦታ ይዣት ሄድኩኝ፣ ወደ ህግ ቦታ። ከዛ በኋላ በጊዜው የነበረው ደግሞ ችግር ግልጽ ነው። አሁን መጨረሻ ላይ እነ አጥማቂ ግርማ ወደዛ ሲመጡ ሲናገር ሲገልጥ እቺ ልጅ የነበረችው ምንፍቅና ውስጥ ነው። ምናልባት እንዴት አርገን ክሊር አርገን እንደሰማ ነው ቤት ያስተዋልሽው አልመሰለኝም። ኦነስት ማለት ነው። አንደኛ እያለ ነው ይዣት ሄድኩኝ አዲስ አበባ ገሌ የምትባል ቦታ እንዲህ ቦታዎች ይዤ ሄድኩኝ ብሎ ተናገረ። ሁለተኛ እች ልጅ ወደ ምንፍቅና ሄደች። ሶስተኛ በነግርማን በሚያጋለጥ ጊዜ ግልጽ ነገር ሰውየውን ተናገረው። እቺ ሴት ግን የት ነበረች? እቺ ሴት የነበረችው እህታችን የነበረችው ሌላ ቦታ ነበረች እና ምናልባት ሙሉን አሰሳ ካለመስማት ይመስለኛል። ምናልባት ዘመዴን የመጨረሻ እድል እንሰጠዋለን። ምንም በዚህ ነገር ብዙ ነገር እያጠራልን ስላለ ለምን እንትን አላደረክም ላልሽው ቅድም ተናግሯል ማለት ነው። የተናገረው ንግግር አለ እና እኔ እንዲህ ነው የምረዳው። ከሱም ደግሞ እኔ እንዲህ ነው የተረዳሁት። ቅድም እኮ ጠይቀናል እኮ ለምን ጊዜ ዘገየ ተናገረ። እንዲህ ቦታ ይዣት ሄድኩኝ። እሺ መምህር። እሺ አመሰግናለሁ። ቅድም ያልኩት ለዚህ ነው። ጥያቄ አያልቅም እና መጠየቅ አለባቸው። ሁላችንም ደግሞ እኩል እንረዳለን ማለት አይደለም። እኔ አሁን ሊነጋ ነው። በነገራችን ላይ ያው ተስፋዬም እዚህ ስላለ ልጁ ነገ ነው ወደ ዩኒቨርሲቲ የሚሄደው። ነገ ለእኔ ትልቅ የደስታ ቀን ነው። መተኛት ማረፍ ነበረብኝ። ከዚህ አይበልጥም። ግን በዚሁ ሁላችሁም እንድታውቁት ማለት ነው። ለእኔ ነገ እንደ ሰርግ ነው። ልጃችሁን ድራችሁ ዩኒቨርሲቲ ሲገባላችሁ የሚሰማችሁን ስሜት ታውቃላችሁ። ግን አሁን ከሌሊቱ 9 ሰዓት ሆኗል። ይህን ያህል ቁጭ ምለው ጥያቄ አክብሬ የተነሳው ጉዳይ የግለሰብ ክብርና ጥቅም ሳይሆን የቤተ ክርስቲያን ጉዳይ ስለሆነ የብዙዎችን ደግሞ ሕሊና ስለሚፈታ ነው እዚህ ጋር የምቀመጠው። አስቀድሞ እንደተናገርኩት ድርጊቱንም የሰማሁት ካለፈ በኋላ ነው። በሰማሁ ጊዜም አልተቀመጥኩም፣ ራሷንም ይዤ ሄድኩኝ። የህግ ቦታም እኮ እኔ ነኝ ይዣት ሄድኩት። እሷ በሌላ ቦታ ሄዳለች፣
እኔ ደግሞ አራዳ ክፍለ ከተማ ዮርዲን ይዣት ሄድኩኝ። መቼም እስከምችለው ድረስ እኔ መቆጣጠር እስከምችለው ድረስ ልጅቷ በህይወት ያለች ስለሆነ ቅድምም ተናግራለች፣ ስመክራት ኖሬያለሁ እና በዛ እድሜዋ አብሬያት አልውልም፣ አብሬያት አላድርም። ከቤተሰብ ጋር የምትኖር ልጅ ናት። ወደ ህጉ ቦታ ስንመጣ ህጉ ቦታ ያለው ነገር ተስፋ አስቆራጭ ነው። ምንም ነገር የለውም። ምንም አያረጉትም። የተያዘው በህግ ቦታም ቤተ ክርስቲያንን ማዋረድ፣ ቤተ ክርስቲያንን ዝቅ ማድረግ፣ እንድትነቀፍ እንድትሰደብ ማድረግ ብቻ ነው። በዚያን ሰሞን ደግሞ ይሄ ብቻ ሳይሆን በጣም ብዙ ኮተቶች ነበሩ። የሊቀ ጳጳሱ ጉዳይ፣ የአስከሬናቸው ወጥቶ ዲኤንኤ መርመር የተባለበት ነው። 2 3 4 በጣም ብዙ ጉዳዮች ነበሩ። ማድረግ ያለባት እግዚአብሔር ይፍረድ ብላ መውጣት ነው። እኔ ግን እንደዛ ከሆነ በኋላ ዝም ብዬ አላውቅም። አንቺ እህታችን የሰማሽው በመጨረሻ ላይ እዚያውን መምህር ግርማ በመጣ ጊዜ ያውን በተነሳ ጥያቄ የመለስኩትን ነው። ከዛ እኮ ጻፍኩኝ፣ በዘመነ ተሐድሶ ጻፍኩኝ፣ በፌስቡክ ጻፍኩኝ፣ ተናገርኩኝ። ምን አልኩኝ? እኔ ያን በመናገሬ ፖሊስ የለኝም፣ ፍርድ ቤት የለኝም፣ ዳኛ የለኝም። አእምሮ ነው ዳኛው። ኃላፊነቴን ነው የምወጣው፣ እርካታ ነው የማገኘው ያን በማድረጌ ማለት ነው። በዚህ ሁሉ ይሄ ሲደረግ ቤተ ክርስቲያን አይደለች የምትከሰሰው። ቤተ ክርስቲያኒቷ ንጽሕት፣ ቅድስት፣ ጽሬት፣ ሐዋርያዊት፣ ዶግማዊት፣ ቀኖናዊት፣ ብሔራዊት፣ ጥንታዊት፣ በቃ መሰረቷ ልዩ የሆነ በግለሰቦች በሌ ምናምን ኮተት የተነሳ ቤተ ክርስቲያኒቷ አትከሰስም። መሳትን እንደሆነ ከክርስቶስ እግር ስር ተቀምጠው የነበሩት በክርስቶስ የተመረጡት ሐዋርያቱ ሳይቀር ስተዋል። ቅዱስ ጴጥሮስ አላቀውም በቃ አላቀውም ብሎ ክዷል። ይሁዳ እኮ 30 ብር ከሰጣችሁኝ ብሎ ሽጦታል። ሌሎቹም ሐዋርያት እኮ እግዚአብሔር መንፈስ ቅዱስ መጥቶ እስኪያጸናቸው ድረስ ልብሳቸውን ጥለው እኮ ነው ክርስቶስን አናቅም ብለው የሸሹት። በቤተ ክርስቲያን ውስጥ ለመጽናትም ለመቀደስም ለመቀደስም መመረጥ ያስፈልጋል። የሚያጸና የሚያጠራ የሚያጸድቅ እግዚአብሔር መንፈስ ቅዱስ ከሌለ ምንም ልንከውን አንችልም። ስለዚህ በንግግሮቻችንም በምኖቻችንም ውስጥ አሁን ባለው ፈተና ላይ ተነስተን ምሳሌ አድርገን ተወያየን እንጂ ቤተ ክርስቲያኒቷን የሚያስከስሳት ነገር የለም። ቤተ ክርስቲያኒቷማ ይሄን ያደረገ ይሄን ይሁን፣ ይሄን የሰራ እንዲደረግ፣ እንዲህ ያደረገ ከስልጣኑ ይሳር፣ ከሹመቱ ይውረድ፣ እንዲህ ያደረገ እንዲሁን ብላ ስንዱ እመቤት ናት። ጠንቅቅ አድርጋ ሰርታ አምጥታለች። አሁን መናፍቃኑ የሚከሷት ለምንድን ነው? ኮተት በዛ፣ ለኃጢአት አትመችም፣ ጹሙ ትላለች፣ ጽልዩ ትላለች፣ ጮማዬን እየበላው ቢራዬን እየጠጣው ምን ለስላሳ እየጠጣው ምን እያደረግኩ ነው እኔ መጽደቅ የምፈልገው የሚሉ ኃይሎች የተነሱት እኮ ቤተ ክርስቲያኒቷ ዙሪያዋን አጥራ ለሚመጣው ክርስቶስ እስኪመጣ ድረስ መሆን ያለበትን ሰርታ ነው። የጾም ሰዓት ወስና፣ የቅዳሴ ሰዓት ወስና፣ የንስሐ ወስና፣ የስርዓተ ቁርባን ወስና፣ ሚስጥራትን ከውና አዲስ እንፍጠር ነገር የሚባል ነገር እንዳይኖር አድርጋ ሰርታ ነው ያለችው። አሁን የመጣብን ኃይል ይህንን የቤተ ክርስቲያኒቷን ቋሚ አምድ የሚንድ ኃይል ነው የመጣብን። ዛሬ አሁን ትክክል ነው የሚደረገው። የሆነ ሰው ይመጣል፣ ከዚያ በኋላ ከቢንያም ጋር ይነጋገራል ወይ ከአንድ እንትን ጋር ይነጋገራል፣ ሰባኪ ጋር እስላም ነው። ከዛ በኋላ ይመጣል በልና ትጠመቃለህ ተብሎ በ3ኛው ሳምንት
ነጭ ልብስ ይለበስለታል። ከዛ በኋላ እንደ ምዕመናን ተሰልፎ ይቆርባል። ይሄ እኮ ስህተት ነው። ይሄ እኮ ትክክል አይደለም። የተያዘው ፉክክር ነው። አንድ ከእስልምና እምነት የመጣ ሰው ክርስቲያን ለመባል ለመጠመቅ ስንት ዓመት ያስፈልገዋል ብላ ቤተ ክርስቲያኒቷ ስርዓት ሰርታ ቀኖና ሰርታ አስቀምጣለች። 3 ዓመት ነው የሚለው። እዚህ በ3 ሳምንት ነው እያደረግን ያለ ነው። 3 ዓመት ለመወሰንም በክርስትናው ለመቀጠል ወይም ለመተው፣ በክርስትና ወደፊት ለመሄድ ወይም መርጦ ከገባበት እንዳይወጣ የክርስቲያኖች የሚሰሩትን እየሰራ 3 ዓመት ይቀመጥ ነው የሚለው። ቅዳሴው እስከተባለ ቅዳሴ እስከ እኩለ ወንጌል እስኪነበብ ድረስ ይቆይ ነው የሚለው። ከዛስ ጻውኑ ሰክርስቲያን ሲባል ይውጣ ነው የሚባለው። ከዛ በኋላ የክርስቲያኖች ምስጢር የመቅደሱ ምስጢር የሚከናወንበት ነው። ከዛ በፊትስ ወንጌል ነው፣ ዳዊት ነው፣ የሐዋርያት መልእክት ነው፣ የቅዱስ ጳውሎስ መልእክት ነው፣ የሐዋርያት ስራ ነው። ከጻው በፊት ያለው ማለት ነው። እንደ ማንኛውም ክርስቲያን ይቀመጥና ስላልተጠመቀ ምን ይሆናል? ውጣ ሲባል ይወጣል። ከዚያ 3 ዓመት ሲሞላው ይጠመቅና አምኖ ወዶ ፈቅዶ ይገባል። እየሰራ ቤተ ክርስቲያኒቷን ይህንን አምዷን ነው እየናድንባት ያለ ነው፣ እየናድንባት። ከዛ እሱ ብቻ አይደለም፣ እስላም ሆኖ የነበረው ሰውዬ በ3 ሳምንቱ ኦርቶዶክስ ሆኛለሁ ብሎ ቲክቶክ ይከፍትና ሰባኪ ሆኖ ቁጭ ይላል። ጴንጤ የነበረው ሰውዬ በ3ኛው ሳምንት ተጠምቄያለሁ ይልና ሰባኪ ሆኖ ቁጭ ይላል። ይሄ ነውር ነው፣ ትክክል አይደለም። አለቀ። ብዙ ነገር ነው ተነገረ አልተነገረ። ይሄንን የቤተ ክርስቲያኒቷ ያጣችውን መሰረታዊ ነገር አምጥቶ አሳይቶ ሰዎች እንዲያምኑበት በዛ ነገር እንዲሄዱ ማድረግ ነው የሚገባው እንጂ አይቀርም። አሁን ደበበ ተባለ፣ ነገ ከበደ አለ፣ ከዛ ተነገረ ይመጣል። ለየትውልዱ የሚሰጥ ፈተና አለ። ያን ፈተና እንዴት እንጋፈጠው ነው እንጂ እከሌ ስለተቀጣ እከሌ ስለተነገረ በቃ ያ ነገር ይቆማል ማለት። ይሄንን እያወራን ይሄን 3 ቀን ይሄን እያወራን ስንት ሴቶች ተደፍረዋል። ምናልባትም ይሄንን ጉባኤ ስትከታተል የነበረች ሴት ተደፍራለች። ይሄን አለቀ። ይሄን እንትን ማለት ይገባኛል። አቦነሽ እህቴ ቅድም አሜሪካም የመጣው ጊዜ ለረጅም ጊዜ አይደለም እንጂ አንድ ቦታ ተገናኝተን ነበረ። በጣም ደስ ብሎኛል ስላገኘሁሽ። መምጣትሽ ትክክል ነው። ስትመጪ የተናገርሽውና ያሰብሽው ነገር በቃ ይሄ ነው ክርስትና ማለት። ወደ ክርስትና ሲመጣ ቀይ ምንጣፍ የለም፣ አቦ የለም፣ የኔ እመቤት ምናምን የለም። በቃ እሾክ ነው የሚጠብቅሽ፣ እሳት፣ የምላስ እሳት። ሰይጣኑ ታዲያ ከእጁ አምልጠሽው የት ነው የሚያገኝሽ? ሊያገኝሽ የሚችልበት ቦታ ተከትሎሽ መጥቶ አቀውሶ ካላስወጣሽ የት ያገኝሻል? የኔ እመቤት የት ያገኝሻል? የኔ እህት። ስለዚህ አምኖ የመጣ ሰው ነው ጸንቶ የሚቆየው። ይገጥመኛል፣ ፈተና ይገጥመኛል፣ እንዲህ አይነት ነገር የሚል ማለት ነው። እና የስብከት ዘዴያችንን የክርስትና ህይወታችንን የማስመሰል ህይወቱን መተው። ብዙዎቻችን አፈ ጻድቅ ነን። አፋችን በጣም ጻድቅ ነው። ብዙዎቻችን የነጠላ ጻድቅ ነን። ነጠላዎቻችን ነጮች ናቸው። አለባበሳችን ራሱ ለቤተ ክርስቲያን ተብሎ የሚለበሰው ልብስ ያፈዛል። ምን ያደርጋል? ልብስ ብቻ። ብዙዎቻችን በዚህ ጆሮ ሰምተን በዚህ ነን። ብዙዎቻችን እየሰበክን፣ አሁን እንደኔ አይነቱ ደግሞ እየሰበከ አይኖረው፣ ህይወቱ የለው፣ ገለባ ነው። አትስረቅ ትላለ፣ ይሰርቃል። አትዋሽ ትላለ፣ ይዋሻል፣ እንደሚለው ቅዱስ ጳውሎስ ማለት ነው። እና ስለዚህ ደሞስ እኔ ይጸለይለት፣ በቃ የሆነው ሆኗል፣ ለቤተክርስቲያን ክብር ሲባል ይጸለይስ ማለት ምናምን በዛ እንጂ ግፉ በዛ እንጂ እግዚአብሔር ስንቱን እኮ ችሏል። ስንቱን አባቶቻችን ያደረጉት የተማርነውም ይህንን ነው። ያ የበደለው መነኩሴ ከተማ ገዳም መግባቱን ሲያዩ መጡ አይደል? እና አባ እንጦንስ እና አባ መቃርስ ታሪክ ላይ እንደምናየው፣ መጽሐፍ መነኮሳት ላይ እንደምናየው
ከዛ መነኮሳቱ በሙሉ ያ የበደለው ሰው መጥቷል፣ እንዲያደረገው መነኩሴ መጥቷል ምናምን ሲሉ ገብቷል። አዎ በሉ እንሂድ፣ ሴት ይዞ ነው የገባው ምናምን ተብሎ ማለት። ከዛ በኋላ እሳቸው በመንፈስ ስለሚያውቁ ሄደው ድብኝት ነው ምናምን የሚባለው ላይ ተቀመጡ። ሴቷ እዛ ውስጥ ገብታለች። ድምፅ ሲሰማ እሳቸውም ሲመጡ ድምፅ እያሰሙ ነው አበምኔቱ የመጡት። አንለቀውም ዛሬ እውነት ግን አይታችሁታል እያሉ እንዲሰማ፣ ከዛ በኋላ እንዲደብቅ ደበቀ እዛ ውስጥ። ከዛ እሳቸው መጡና ሄደው እዛ ድብኝቱ ላይ ተቀመጡ። ሁሉም ፈልጉ አሏቸው። ፈለጉ ይነሱ እዚህ ውስጥ እንዳይሏቸው ደግሞ ፈሩ። በሉ ሂዱ አሏቸው። መነኮሳቱ በሙሉ ሂዱ። በለኔ ንገረኝ፣ ምን ያረከው ምንድን ነው ሲሉት ተቀምጠህባታል አላቸው። ተዛ ውጭ አሏቸው። ለሁለቱም ቀኖና ሰጧቸው፣ ንስሐ ሰጧቸው። እንዲህ ነው ቤተክርስቲያን ከባት ያበሳናት፣ እየከለለች እየሸፈነች ነው የመጣው። ቅድም መኩሪያ ያለው ነው። እየባሰ ሲመጣ ግን ደስ አይልም። እና እኔ ያረኩት ነገር ዘግይቶ ነው የመጣው ጉዳዩ እኔ ጋር። ዮርዳኖስ ይዛ ውስጥ መጣ ኦልሬዲ የዘገየ ጉዳይ ነው። በሰማሁት ጊዜም ግን እንግዲህ እኮ 10 ምናምን ዓመት የኔ መቤት። ከዛም በኋላ ወጥቼ ስንቴን የጻፍኩት ስንቴን የተናገርኩት በፌስቡክ ዘመን ጀምሮ ማለት ነው። እና በቀደም በሰማችሁ ጊዜ መጣችሁ እንትን ባላችሁት ለምን አረጋችሁ አልልም። ግን እኔ ሰው ማድረግ የሚችለው የሚያስበውም ደግሞ እንደራሱ ነው። እኔ ይሆናል ይበጃል ያልኩት የወሰድኩት አቋም ያንን ነው በማድረጌም። ከዛም ውጭ ደግሞ ለራሱ የነገርኩት ለራሱ ወንድሞቹ ፊት ጓደኞቹ ፊት ማለት ነው። ገና እኮ ደግሞ ዮርዳኖስን ይሄ ዲኤንኤ እኮ ሲባል ደግሞ ልጁስ ነፃ ሊሆን እኮ ይችላል። ይሄም መታየት አለበት። አምኖ ስለካደ በፍጹም ምናምን ስላለ ነው እንጂ ነገ ነፃስ ቢሆን ገና ንስሐ ይጠብቀናል ሁላችንን። ስለዚህ ግራ ቀኝ እያየን ብናደርግ ጥሩ ነው። በእኔ በኩል ግን ሰው እንደራሱ ነው የሚያስበው። በእኔ ሀሳብ በእኔ መረዳት መሰረት አንቺ ለምን እንዲያደረግሽ ብትይኝም ወይም ሌሎቻችሁ ብትሉኝም ማድረግ የምችለው ያንን ስለነበረ አድርጌያለሁ። እግዚአብሔር ግን የቆየው ጊዜ ቆይቶ እንባዋን አብሷታል። አንድም ቀን ሕሊናዬን የሚቆጨኝ ነገር አላደረኩም። በዚህም ነገር ደግሞ ያስቀየምኩ ከሆነና ይሄ ጥፋት ከሆነ ደግሞ በእናንተ ፊት ቅድስት ቤተክርስቲያኔንም በዚህ ጉዳይ የተጎዱ ሰዎች ይሄን ባለመናገር የተጎዱ ሰዎች ካሉ ይቅርታ ጠይቃለሁ። በእኔ በኩል ማለት ነው። እንትን የሚል ካለ እግዚአብሔር ይቅር ይበለኝ እንጂ እኔ ከመጋፈጥ በስተቀር ወደኋላ ያልኩት የለም የኔ እመቤት። እና እኔ ብሸኝ ደስ ይለኛል፣ ብናቆመውም ደስ ይለኛል። ሁላችሁንም ስላገኘኋችሁ እግዚአብሔር ያክብርልኝ። ዛሬ አዳዲስ ሰው አግኝቻለሁ። ዶክተርን አግኝቻለሁ፣ አቦነሽን አግኝቻለሁ። የጠፋውን ያለ ስንት በስንት ጊዜ የጠፋውን ወንድማችንን ዘማሪ መኩሪያን አግኝቻለሁ። ሌሎቻችሁንም አግኝቻለሁ። ይኸው ነው እኔ ጋ ያለ። ምናልባት እናመሰግናለን። እኛ እዚህ የወዳጆቻችንም ጠላቶቻችንም ስላሉ እንድታስታውሱ የምንፈልገው በእውነት ቃለ ሕይወት ያሰማልን። መምህር ዘመድኩን ቅድም ሲናገር ያው እኛም አሁን ኦርቶዶክስ ተዋሕዶ ነን እና ለአዲስ አማኝ ነው 3 ዓመት የሚለው። እኛ በቄደር ለምንመለስ እንደ ካህኑ ነው የተቀመጠው እና ቢኒም አለ ምናምን ቅድም ያወራሁት እኔ ምንም ከክርስትናው ጋር ከምኑ ጋርም የሌለው አንተማ ተጠምቀ ክርስትና ስምህን የምታቅሰው ከሆነ አዲስ ክርስትና ስም አልወጣልህም ስለ አንተ ምናምን ሳይሆን እነዚህ ምንም ነገር የሌላቸው ሰዎች መጥተው ሳይማሩ ምንም ነገር ሳያውቁ በመጡ በ15 ቀናቸው መምህር የሚሆኑትን ነው እየተናገርኩ ያለሁት ማለት ነው። ይቅርታ የዚች ጋር አንተ ቀጥላት አለ። ቆይ ልቀጥል። ኮመንት እያዩ አንዳንድ ሰዎች ሲናደዱ ያለ እና ይሄ ትክክል እንዳልሆነ ንገር። ኮመንት ላይ የሚጽፉት ሰዎች መብታቸው ተጓባ መብታቸው ባህሪያቸው ነው። የቤተሰብ ጣጣ አለ፣ የአስተዳደግ ጉዳይ አለ።
ምናምን ጉዳይ አለ። ሁለተኛ ደግሞ እዚህ ውስጥ ሰክሮ የሚገባ ሰው አለ፣ መርቅኖ የሚገባ ሰው አለ። ሁሉም ጤነኛ ሰው አይደለም የሚገባው ማለት ነው። አንዳንዱ ሲበሳጩ ስላለ እና ይሄ ነው በእኔ በኩል ያለው። ቢኒዬ እኔን አሰናብቱ። ዘመድኩን አንዴ ላውራ ከይቅርታ ጋር ካላስቸገር። ቆይ ቢኒዬ ሰዓት ስለሌለኝ አንድ አፍታ ተናገር ይሉራል ከይቅርታ ጋር። ማን ልበል? ኪሩቤል ነኝ እኔ። ኪሩቤል እኔ እናንተ ለብቻ እንነጋገራለን። በፖለቲካው እየተቋሰሉ ያለን ሰዎች እዚህ መጥተን ሌላ ነገር ባለ ኖ ዘመድኩን ሌላ ነገር የለም። አንተ ወዳጅ ጠይቀኝ በውስጥ እንደዚህ ምናምን ስትል አልነበረ? ስትናገርም ሰምቻለሁ። እኔን በውስጥ ጠይቀኝ። አመሰግናለሁ። እኛ በፋኖ ሜዳ ላይ የምንታኮስ ስለሆንን እዚህ ጉባኤ ላይ ምንም አይሰራም። ይሄኛው ሌላ መድረክ ነው፣ የእናንተንም መድረክ ያበላሻል። ማን ያልኩት ለዛ ነው። ይቅርታ። ከልብ እናመሰግናለን። እንግዲህ እናምናለን ያለው ነገር ክሊር ሆኗል። ከፋንትዬ ጋርም ያለውን ነገር በውስጥ ተነጋግራችሁ መልካም ነገር። አንዳንዶች ዝም ብላችሁ አሁን የምትዋሹት ውሸት አለ የምትጽፉት እና መጽሐፋችሁ ጥሩ ነው፣ ግን ውሸት ግን አይጻፉም። እንደው አገልግሎት ይዛት የሄደችው ፋንቱ ነች ትላላችሁ። ነውረኞች ናቸው። በነገራችን ላይ ነውረኞች ማለት ነው። ዮርዳኖስ እኮ እዚህ ያለች ነውረኞች ናቸው። እና ፋንትዬን መቼም ቢሆን እንወዳታለን። ደግሞ እኛ ፐርፌክት እግዚአብሔር ነው ብለን ነው የምናምነው። ቅዱስ ፓትርያርኩ ፐርፌክት ናቸው ብለን አናምነው። ስለዚህ በግልጽ አማርኛ የነበረውን ነገር እየጠራ ሄዷል። በአጭሩ አሁን ጀግና የሆነ ዮርዲን የሚወድ ይርዳ፣ አብሯት ይቆም፣ ይደግፋት። ይሄ ነው። አሁን ቀጥዬ በነገራችን ላይ ቀሲስን በጣም እፈልጋቸው ነበር፣ ቀሲስ ሳሚን። ምክንያቱም በጣም እየፈለግኳቸው ነበር። ምክንያቱም እሳቸው ደብር ላይ ነው ፕሮግራሙ የሚዘጋጀው ስለተባለ እኛ ያን ፕሮግራም ለማስተጋወል አይደለም ያደረግነው። እኔ እንዳለም አላውቅም፣ ቅድም የሰማሁ። ከዛ በኋላ ግን ሁለት ሰዎች ደግሞ ደወሉልኝ። እነዛ ሁለት ሰዎችን ደግሞ አናውቅም ነበር። ግን ቀሲስ ነካችሁብን ብሎ የሚቀር ሰው ካለ ጥሩ። ነገር ግን ቤተክርስቲያን የአንድ ቄስ አይደለችም፣ ቤተክርስቲያን የክርስቶስ ነች ብለን ግልጽ አማርኛ ተናግረናል። ስለዚህ ምናልባት እርሱ አካባቢ ስለሆነ እርሶም ስለመጡ እናመሰግናለን። ምናልባት እንኳን ደስ አለህ ወደ ዩኒቨርሲቲ የሚገባ ልጅ ስለተገኘ እንዲህ ስለሆነልህ እንግዲህ እናሰናብተውና ምናልባት ተክቷል እና የምትስማሙ ሰዎች ሌላም ጊዜ መተህ ብዙ ትረዳናለህ ብለን ተስፋ እናደርጋለን። እቺ ቅድስት ቤተክርስቲያን ካለባት ፈተና እውነቱን ተናግረን ቤተክርስቲያን ቅድም እንዳልካት ነች። ሰዎች ግን ሊሳሳቱ ይችላሉ። ጳጳሳት፣ ቀሳውስቶች፣ ዘማሪያን ሊሳሳቱ ይችላሉ። ቤተክርስቲያን ግን ስንዱ እመቤት ነች። ለዚህ ነው አይተን የመጣ ነው፣ ሰውን አይደለም። ሰውን አይተን ብመጣ ኖሮ እኔ ድሮ ነበር የምመለሰው በነገራችን ላይ። ስለዚህ ቤተክርስቲያኔ ከልቤ ነው የምወዳት። መሆን ያለበትን ነገር እያደረግን ነው መቀጠል ያለብን። አትቀየሙን። መርሃ ግብሩን ግን አሁንም እናስተዋውቃለን። በዛ መርሃ ግብር ላይ የምትገኙ ሰዎች አሁንም ልባችሁ አይረድ። ቀሲስ ደበበ ያዘጋጀው መርሃ ግብር ከሆነ ግን እንዳትታደሙ። አጭር ነገር የምነግራችሁ በጨከን አማርኛ ቀሲስ ደበበ በራሱ ያዘጋጀው ፕሮግራም ከሆነ እንዳትሄዱ። ያ የሰው ነው። ቤተክርስቲያን የግለሰብ መርሃ ግብር የላትም። በነገራችን ላይ ቤተክርስቲያን ፕሮግራም ያላት ትክክለኛ ቤተክርስቲያን ነች። ስለዚህ ግለሰብ ለዚህ ነው እነ ግርማ ምናምን ብለን የምንቃወም ማለት ነው። እና ይሄንን ተረዱን። አሁንም ቀሲስ ደበበ ያደረጉት ፕሮግራም ከሆነ እንዳትታደሙ። ቤተክርስቲያን እንደዛ ስላይደለች ማለት ነው። ይህም በደፈረ ነገር ነው የምናገረው ማለት ነው። እና ይሄን ነው። ምናልባት ሰላምታ ከተለዋወጣችሁ በኋላ እንትን ማድረግ ትችላላችሁ። ከበሮ እንግዲህ ወጥተዋል። እኔ ምናልባት በሰላም ለማናገር ነው የፈለግኩት የሚሉን ነገር አለ። ፖለቲካዊ ነገር ከሌለ በውስጥ እንነጋገር ብለዋል። ይሄ ነው። ቀሲስ ይፍቱን ይባርኩን። እንኳን ካለ ይቅርታ ቅር እንዳይለው እኔ ሌላ ነገር መንፈሱን እንዳይበጠብጠው እንትን እንዳይለው ብዬ እንጂ ኪሩቤል ወዳጄ ነው መጠየቅ ይችላል። እኔ ሌላ ነገር ፈርቻለሁ። ካልሆነም በቃ ይሄኛው ጥያቄ ትክክል አይደለም ብለዋለሁ። ማንም ቅር እንዲለው አልፈልግም። ግባ ከሳሚ በፊት ከቀሲስ በፊት ይጠይቅ። እሺ ኪሩ ጠይቅ።
እሺ አይደለም ዘመዴ፣ እኔ በነገራችን ላይ መጣሁት ልጠይቅ ምንም አይደለም። ሁልጊዜም እንደምናገረው ያለፉትን ጊዜያቶችን እኔ አረሳ በአንተ ላይ ያለ ማለት ነው። እና በእኔም በሚደርሰውም በማን በሚደርሰውም ጉዳዮች ሁሉ እኔ ሁሌ አመስጋኝ ነኝ። በነገራችን ላይ ይህ ሲነገረኝ እኔ ጥፋቴ ሲነገረኝ አምኜ የምቀበል እንጂ የሚጨንቀኝ አይነት ሰው አይደለሁም። ግን አስቀድሞ ለነበረው የቤተ ክርስቲያን ክብር ላይ ግን እኔ በጣም አክባሪ ነኝ። ሁሌ እንደምናገረው ሁሌ እንደምለው በጣም ወዳጅም አክባሪ ነኝ። በነገራችን ላይ በደንብ ስለማታውቀኝ ሊሆን ይችላል እንጂ ከፍቅረ ማርያም ጋራ ትዝ ካለ በደጃችሁ ቤት ወይዘሮ አልማዝ የሚባሉ ቤት ትመጣ ነበር ካስታወስክ። ወይዘሮ አልማዝ ማለት የኔ ቤተሰብ ናቸው፣ ወይም የኔ አክስቴ ናቸው። የእሳቸውት ደግሞ የኔ እህት ናቸው። እና እኛ ቤት ትመጣ ነበር። አውቃለሁ እኔ በፐርሰናሊ ማለት ነው። እና አንተን ሁሉ ጊዜም እንደምናገረው ችግር ሌላ ነው እንዳልከው ነው። ቅድም ማንግባባባቸው ምንም ነገሮች ሊኖሩን ይችላሉ። አንድ ጊዜ ይቅርታ ተመልሻለሁ። ማንግባባባቸው ብዙ ነገሮች ሊኖሩ ይችላሉ፣ ግን ቦታም ለይቼ ማወራ ሰው ነኝ። በዛም እንትን አይደለም። አልተግባባንም ማለት ደግሞ አንዋደድም ወይም እኔ እናንተ አንድ አይደለንም ማለት አይደለም። በሃይማኖቴ በሆነችው በኦርቶዶክስ ሃይማኖቴ ክብር ግን ሁልጊዜም ከማንም በፊት ቅድሚያ ማስቀምጠው አንተን ነው። ይሄ ሁልጊዜም አስተኩሬ የምናገረው እና አሁንም የመጣሁት ምንድነው ላመሰግን ነው እንጂ ሌላ ነገር ልንነጋገር አይደለም። ደግሞ ስደውልልስ አላነሳልኝም፣ እንድታወራኝ ነው ፈልጋለሁ። ጻፍልኝ፣ አነሳለው። ኪሩዬ ያኛውም የፖለቲካ ልዩነታችንን ቢኖር በሰለጠነ መንገድ እንደተጠበቀው ነው ማለት ነው። በቤተ ክርስቲያን ጉዳይ ግን ልዩነት የለንም። የቤተ ክርስቲያን ምንም ጥያቄ የለውም፣ ምንም የሚያለያየን የለም። የፖለቲካ ጉዳይ የፍልስፍና ጉዳይ ነው፣ የአረዳድ ጉዳይ ነው። መብታችን ነው መከራከር፣ መጨቃጨቅ ምን ማለት መብታችን ነው። ያ ነገር እዚህ እንዳይመጣ ብዬ ነው እንጂ እኔም አክባሪ ነኝ፣ የምናገረው ነው። እንደውም አንዴ እኔ ውስጥ ገብተህ ወዲያው ነው አይደል የዘጉብን አንተ ስትገባ እና ይሄ ነው ማለት የአውስትራሊያ ወንድም ነው። የአውስትራሊያ ወንድም ነው። እኛም እንግዲህ በሐሰተኛ ጥማቂያን ዙሪያ ከዚህ በፊት ስንናገር ያው መጥቶ ተናግሮናል። እንግዲህ ቢኒ አልተረዱኝም እንጂ ከሆነ የተናገርኩት ነገር ምንድነው በሰዓቱ ቅድም አሁን ዘመዴ ተናግሮት ነበረ። አንዳንድ ሰዎች ከሃይማኖት ይመጡና ወደ ሃይማኖት ይቀይሩና ወደዚህ ሃይማኖት ከመጡ በኋላ በአንድ ጊዜ የሆነ ወንበር ሲወስዱ ታያለ። እኔ ያ ነገር ብዙ አይጥመኝም። ምክንያቱም አንድ ሰው ለማስተማር የቤተ ክርስቲያኗን መንገድ መራመድ አለበት ብዬ አምናለሁ። ዝም ብለህ መተህ በአንተን የምታደርገው ነገር አይደለም። እና ከዛ አንጻር የተመለከትኩትን የራሴን እይታ ነበር ለማስረዳት የሞከርኩት። አልተግባባንም። ለዛም ደግሞ በጣም ይቅርታ እጠይቃለሁ በግሌ ማለት ነው። ግን አንድ ነገር አለ። ቤተክርስቲያን ውስጥ እኔ ስህተት የሰራው መስሎ ሲሰማኝ ቤተክርስቲያኔን ትቼ ነው የወጣሁት። አገልግሎቴንም ሁሉንም ነገር ትቼ ነው የወጣሁት ወደ ጎን አድርጌ ማለት ነው። ምክንያቱም አስመስዬ መኖር አልችልም። አስመስለን የምንኖረው ነገር የለንም። ሁላችንም ኃጢአተኞች ነን። በአጥማቂ ዙሪያ ከተጠየቁ በግሌ ብትጠይቀኝ እኮ ኦሬዲ ማልቀበለው ነገር አለኝ። ምንም ጥያቄ እኮ የለውም። ሁልጊዜም የምናገረው ነው በአጥማቂያን ዘንድ እኔ ነኝ። ትላንትና ምናልባት ዘመዴም ምስክርም ከሆነኝ በተሐድሶ ዘመን ላይ ሁላችንም ያደረግነው ትግል አለ። በአጥማቂም ዙሪያ ላይ እንደዛ ነው አመለካከቴ። በቃ ልቀበላቸውም አልችልም። የሚራመዱትን መንገድ ትክክል አይደለም። በቃ ሊሆንም አይችልም። ምክንያቱም አንድ ሰው የሃይማኖት መንገድ ሲይዝ ያለ ጥቅም ነው አንዳችን ነገር ማድረግ ያለበት እንጂ አምላካችን በሰጠን መንገድ እንመራ ካለ እሱ አጋንንቱን አወጣ፣ በቃ ሄደ፣ ጨረሰ። ይሄ ዩቲዩብ ቅረጹልኝ፣ ይዩልኝ፣ ተመልከቱልኝ የምትለው ነገርም የለውም። ብዙ ነገሩ ስህተት አለው። የሚሸጠው መቁጠሪያም ሁሉም ነገሮችን ማንሳት ይቻላል። እና ያ ውንብድናውን ሳልረዳው ቀርቼ አይደለም። እንደ ቤተ ክርስቲያን ግን አንዳንድ ጊዜ ትንሽ ወደ ውስጥ ተከተው መወራት ያለባቸው ነገሮች ካሉ እስቲ ያንን ነገር እንሞክር፣ አደባባይ ላይ ወጥቶ ብዙ ዋጋ ከሚያስከፍለን ከማለት አንጻር ብዙ ጊዜ ያንን ነገር አስባለሁ። ከዛ ውጪ ግን ምንም አይነት የክፋት መንገድ እንደሌለኝ ያውቃለሁ። ከዛ ውጪ ዘመዴን እኔ በግሌ በጣም የምወደው በጣም የማከብረው በሌላው ጉዳይ ልዩነት ቢኖረንም እና ይሄንን ሳልነግረው ብዙ ጊዜ አልፌያለሁ፣ እድሉን ሳላገኘው ማለት ነው። እና ደውዬም ለማናገር ስለሞከርኩ ፈልጌ ነበር፣ አላገኘሁትም። ያንን ለመናገር ነው የመጣሁት እንጂ ዘመድዬ እኔ ካንተ ጋር ብትሰድበኝም ምን ብትናገረኝም አንተ እኔ እመነኝ ዝቅ ብዬ ማደምጥህ እንጂ ከፍ ብዬ ካንተ ጋር የምመላለስ ሰው አይደለም። እመነኝ። የፈለግከውን ነገር ብትናገር ማለት ነው። አመሰግናለሁ። ችግር የለብኝም። ከዚህም በላይ ብዙ በዘመድ ፊት ተናገር
ኪሩቤል እንድትረዳን የምንፈልገው እኔ መናፍቅ ነበርኩ ከፍዬ ማምን ነበርኩ ማለት መጽሐፍ ቅዱስ አላቅም ማለት አይደለም። በጣም ልታስተውልልኝ የሚገባው ምናልባት ለ13 ሰዓት ለ9 ሰዓት ዛሬ ምናልባት በ48 ሰዓት ውስጥ 2 ሰዓት የተኛሁት እግዚአብሔር በሚያውቀው እሱም የለቅሶ ቤት እንቅልፍ የተኛሁት ለቅሶ ቤት ውስጥ ማለት የተኛሁት እና ከኔ ጀርባ በዚህ በሐሰተኛ ልምምድና ትምህርት ረው የሚያሰኝ የሚያስጮህ ትምህርትና ልምምድ ብቻ እንዳይመስላል ትምህርት የሚጠይቁኝ ፕሮቴስታንቶች አሉ። ስለዚህ እኔ አግሬሲቭሊ የቤተ ክርስቲያኒቱን ትምህርት በቤተ ክርስቲያን መምህር አንድ ቀን ቢኒያም ሽታዬ መምህር ነኝ ብዬ እዚህ ጋር ተናግሬ አላውቅም። መምህራን ጋብዤ ነው እንዲማሩ የማደርገው። ነገር ግን ለምሳሌ ንጉሥ ዳዊት የጠቋር መንፈስ አለበት ሲባል እኔ መምህር ያስፈልገኛል የለበትም ለማለት ማለት ነው። ሰው አጋንንት አለብኝ የሚል አገልጋይ ካለ የቤተ ክርስቲያን መምህር አይጠበቅብኝም። ስለዚህ ለእኛም ደግሞ ማሰብ ያለብህ ወንድም ኪሩቤል ከጀርባ አንተ ሀገር ነገ ላገናኝ ይችላለሁ። በነግርማ የተበተነ ትዳር በነግርማ ወደ ምንፍቅና የሄዱ አያሌ ሰዎች አሉ። ያ የእግር እሳት ነው። ለምን ግልጽ የቤተ ክርስቲያን ትምህርትን ለትውልዱ ማሳየት አለበት። ስለዚህ ከጀርባዬ ቢኒ ብለው የሚጠይቁኝ አያሌ ህዝቦች አሉ፣ እግዚአብሔር በሚያውቀው ማለት ነው። ስለዚህ የእነዚህ ሰዎች ትምህርትና ልምምድ ቤተ ክርስቲያናዊ ነው ብዬ በጽኑ እንዴ ምንም እኮ አንተ በውስጥ ብታናገረኝ እኮ ከሞት ጋር እየታገልን ነው እዚህ ሀገር ላይ ያለ ነው ማለት ነገ የሆነ ነገር ልንሆን እንደምንችል እናውቃለን። ሐሰተኛ አጥማቂዎች ያልተፈለፈሉበት ቦታ የለም። ልምምድ አይደለም የምንለው በምክንያት ነው። ተረዳኝ። ከዛ በተረፈ እኔ ምንም ከግለሰብ ጋር ጸብ የለኝም፣ ግን ከኛ ጀርባም ጥያቄ ይዝባል። ይህን ተረዱ ነው። አይ ቢኒዬ፣ እኔ ከዛ በኋላ እኮ በተከታታይ የመጣው ከስር ሆኜ እያደመጥኩ ነበረ። ለራሴም እድሉን እስከማገኝ አመሰግናለሁ፣ ይቅርታም ልልህ እድሉን እየፈለግኩ ነበረ። በሰዓቱ ግን የተሰማችኝ ይቺ ነበረች። ምክንያቱም ብዙ ሰዎች አንዳንዶቹ እኔ አንዳንድ ጊዜ የእውነትም የቀየሩ አይመስለኝም ሃይማኖታቸውን ማለት ነው። እዚህ መጥተው ደግሞ የሆነ ስራ መስራት የሚፈልጋሉ ብዬ የማስባቸው የራሴ የሆኑ አመለካከት ያስቀመጥኩባቸው ሰዎች አሉ እና እንደዚህ አይነት ነገሮችም እንዳይደርሱብን ይሄ ጀርባውንም የማየት ጉዳይ ፊት ለፊቱን ብቻ ሳይሆን ጀርባውንም የመፈለግ ጉዳይ ነው ያንን ያደረገው። አሁን ባለኝ አመለካከት በአንተ ላይ ያለኝን ነገር አንስቻለሁ። እውነት ለመናገር እድሉንም ስላላገኘው ነው መጥቼ እንትን ያልኩት እንጂ በጣም ይቅርታ ላለፈውም ነገር ዘመድዬ፣ በቃ ይቅርታ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አባቴ እኔ ምንም ጣጣ የለኝም እንኳን አንተ። አይ በብዙ ነገር ላወራ እፈልጋለሁ፣ እንደ ግልም ላወራ እፈልጋለሁ። አንድ ጊዜ የሆነሽ ኮመንት የሰጣትንም ነገር ምናልባት ኮመንት አሰጣትን ብዬ የማስባት ነገር ስላለች እኔ ካንተ ጋር ብቻ ማውራት እፈልጋለሁ። ገብቶሃል? እኔ በአደባባይ የማውራት ልምድ የለኝም፣ ሌላ ጉዳዮች ማስረዳት የለብኝም። ለዛ ነው ዘመድ። እሺ ወንድሜ አመሰግናለሁ። እሺ ክበሩልኝ። ሰላም ሁኑልኝ። እግዚአብሔር ይስጥልኝ። እሺ ሰላም ሁኑልን። ቀሲስ ይፈቱታል፣ ይሄዱ። ቀሲስ እንኳን ደህና መጡ። ይፍቱን ይባርኩ። ሳሚዬ እግዚአብሔር ይባርክ ሁላችንንም። እኔ ናችሁ ክቡራን ቀሲስዬ፣ እኔ ነጋብኝ ገና ስንመጣ ዲል ትላለህ እንጂ ኧረ ተው እንጂ ወዳጄ ልቤ። እሺ ረስከንድ ነው። መሄድ ትችላለህ። ቁጭ ብዬ በቃ እኔ አልገባም። ዝም ብዬ እስክተኛም ቢሆን ልስማ። እንግዲህ ምን አባት ይላል። የውርዲን የምትረዱ እባካችሁ በተቀመጠው አካውንት ፍቅራችሁን ለግሱ እባካችሁ። ዋናው ዓላማ እህታችንን ለሁለት ዓላማ ስለሆነ የተቀመጥ ነው። ይህንን እንድታደርጉልን ይሁን። በነገራችን ላይ ክብካብ ከታች ያለች እህታችን ክብካብ መግባት ትችያለሽ። እንግዲህ አንቺ እያለሽ የህግ ክፍል እኚህ ሰውዬን እኮ ማቅረብ ትችያለሽ። አንቺ ጀግና አይደለሽ እንዴ? እሺ ክብካብ እያየውሽ ነው እየጻፍሽ። እሺ ቀሲስ በእውነት በልቤ እያሰብኩት ነበረ። ያሰብኩትም አንድ መርሃ ግብር ተዘጋጅቷል እና ያም መርሃ ግብር ለማደናቀፍ እንዳሰበች ወርዲ ተደርጎ የተወራ ወሬ ነበር እና አሁንም እዛ ላሉ የመርሃ ግብሩ አዘጋጆች በጠቅላላ ቤተክርስቲያንም በፍጹም ከዚህ ጋር የተያያዘ እንዳይደለ ክሪር እንዲያደርጉልንና እሷም በዚህ መንፈስ እንዳልተናገረች የበቃኝ ብላ የወጣችበት ነገር አሁን ቅድም ስለወጣች ነው። በነገራችን ላይ መምህር ዘመድኩ እንዲተናገረው ስለወጣች ነው።
ወጥታ አደባባይ ላይ ተናገረች። እኛም ጋር አሁን ጉዳይ የመጣው እህታችን ስለወጣች ነው እንጂ እኮ መስክራለች እኮ አይደለ? የህይወት ምስክር ነው ተመልሻለሁ ብላ እኮ መስክራለች በነገራችን። ስለዚህ ለወጣችበት ነገር ደግሞ እኛ እንደ ቤተሰብ ማድረግ ያለብንን ፍትህ ነው እያፈላለግን ያለ ነው። ግን በዛ አካባቢ ላይ ለሚደረገው በረሃ ግብር እኛ ራሱ ለምለም ራሱ እኛ ቤት መታ ማስታወቂያ ሰርታ ነበር ብለዋል። አሁንም ለሚካለሽ ገብተሽ በየቀኑ ህዝቡ ወደዛ እንዲሄድ እኛም የቤተክርስቲያን ልጅነታችንን ድርሻ እንወጣለን። ግለሰብ ግን እኚህ ሰውዬ ያዘጋጁት ከሆነ ቤተክርስቲያን እንዳይነት ጠባይ የላትም የሚል ጽኑ እምነት አለን ማለት ነው። ስለዚህ ቤተክርስቲያን ያዘጋጀችው ግን ከሆነ ልክ ማስታወቂያ እኚህ ሰውዬ ነገ ምናልባት እግዚአብሔር ረድቶ ራሶትን እዩ እንደተብለው እንደ ትዝታው ቢገደቡ ቤተክርስቲያን ትቀጥላለች። ሁኔታው ሆኖ የተወለዱ ልጆች የሳቸው ከሆኑ ቤተክርስቲያን ስታስቀምጣቸው ቤተክርስቲያን ትቀጥላለች። አለቀ። ይሄ እውነት ይታወቅልን ነው። መምህር ለእርሶ ዕድል ልስጥ፣ ይቀጥሉ። እሺ፣ እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እዚህ ውስጥ ያላችሁ ሊቃውንተ ቤተክርስቲያን፣ ከስርም ደግሞ እንግዲህ በርካታ ሰዎች ይታዩኛል እና ሁላችሁንም በእውነት የከበረ ሰላምታ ለማቅረብ እወዳለሁ። በመጀመሪያ እንግዲህ ስለ ጉባኤው ማውራት እችላለሁ እና እንግዲህ አሜሪካ ሁላችሁም እንደምታውቁት ራሳቸውን ችለው ያሉ አብያተ ክርስቲያናት አሉ። አደሴም ታይም ደግሞ ራሳቸው ተከራይተው የሚኖሩ አብያተ ክርስቲያናት አሉ። የተከራዩበት ቤተክርስቲያን ልክ እኛ እንደተከራየ ነው። ለምሳሌ አዳራሽ ካለ ያንን አዳራሽ ማንኛውም ሰው መከራየት ይችላል ማለት ነው። ከዛ ጋር ተያይዞ እኔ የማገለግልበት ቤተክርስቲያን መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይባላል። አቦ ማለት ነው። ይሄንን ጉባኤ ማን ያዘጋጀው ለሚለው እንግዲህ የተለጠፈው ፖስተር ላይ ያዘጋጁ ማን ነው የሚለውን ነገር ማየት ይቻላል ማለት ነው። ከዛ ባሻገር እዛ ላይ የተለጠፉት ወይም የሚመጡት አገልጋዮችን ስናይ የአንድ አጥቢያ የወከላቸው ወይም ደግሞ አንድ አጥቢያ ላይ ተወስነው የሚያገለግሉ አገልጋዮች ሳይሆኑ በመላው አሜሪካ ውስጥ እየተዘዋወሩ ከአሜሪካም ውጭ በመላው አውሮፓ ውስጥ እየተዘዋወሩ የሚያገለግሉ አገልጋዮች ናቸው። እነዚህ አገልጋዮች የአንድ አጥቢያ ቤተክርስቲያን አባል፣ የአንድ ቤተክርስቲያን ውስን አገልጋይ አይደሉም። እንደተባለው የዝማሬ አገልግሎት ነው። በአገልጋዮቹ ዙሪያ ላይ ምንም አድማፌን ኮምፕሌን፣ ግን አገልጋዩ ይህን ጉባኤ ያዘጋጀው ማን ነው የሚለውን ነገር ፖስተሩን ማየት ይቻላል። ከዛ ባሻገር ያው እንደምታውቁት እኔ የማገለግለው እንደነገርኳችሁ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ሐምሌ 5 በሳምንቱ ማለት ነው። በዕለተ ቀኑ ያው ቅዳሜ ነው የምናገለግለው አገልግሎት የምንሰጠው። በዛ ዕለት እንግዲህ እነ መጋቤ ሐዲስ እሸቱ፣ ሌሎችም በርካታ ሊቃውንተ ቤተክርስቲያን በተገኙበት ልዩ የበረከት ቀን ብለን ከጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በረከትና ረድኤትን ለማግኘት ዘማሪያንና እንደዚሁም በርካታ ምዕመናንና ምዕመናት በተገኙበት ልዩ የበረከት ምሽት የበረከትን ጊዜ እንድናሳልፍ ጥሪ ያስተላልፈናል። ፖስተርም ለጥፈናል። በጉባኤው ዙሪያ ላይ በተመለከተው ግን ጉባኤውን ያዘጋጀው አይከን ጋራንቲዩ የእኛ አጥቢያ ቤተክርስቲያን አይደለም። ምክንያቱም አጥቢያው የኛ ቢሆንም ተከራይተን የምንኖረው ማንም ሰው በአሜሪካ ውስጥ የፈለገ ሰው መጥቶ መከራየት ይችላል ማለት ነው። አዘጋጁ ማን ነው ለሚለው ፕሮግራሙን ፖስተሩን ማየት ይቻላል። ይህንን ዘንዳ ካልኩኝ ምናልባት እንግዲህ ዘማሪት ዮርዳኖስ እኔ መጀመሪያውን ኢንተርቪው ነበረ አይቼ እጅግ በጣም በእውነት ያዘንኩት ምን ማለት በሆነው ነገር ሁሉ የደረሰባትን ነገር የሆነችውን አሁን የተፈጠረውን ነገር አይቼ አዝኜ፣ እንደምታውቁት ያው ኢትዮ ቤተሰብ ሚዲያ መንፈሳዊ እና ማህበራዊ እንዲሁም ሀገራዊ በሆኑ ጉዳዮች ላይ የተለያዩ ርዕሰ ጉዳዮችን በማንሳት የምናገለግልንን በዚህ መሰረት ሚዲያችን ላይ አጋርተን ነበረ። ሁለተኛውንም ኢንተርቪው ያየሁትኝ እጅግ በጣም ያሳዝናል። እንግዲህ ግልጽና አደባባይ ላይ የወጣ ነገር ነው። ይሄንን ሁሉም ሰው ሰምቶታል ማለት ይቻላል። ያልሰማው ጥቂት ሰው ሊኖር ይችላል። እኔ ምናልባት በዚህ ጉዳይ ላይ እንግዲህ ድርጊቱን ተፈጽመዋል የተባሉት ካህን ወይም ደግሞ ግለሰብ እሳቸው ወጥተው ባልተናገሩበት ሂደት ውስጥ ለምሳሌ አንድ ሰው ወጥቶ ይሄን ነገር ሲሰማ ለሚያገለግላቸው ምዕመናን አተሴም ታይም እንደገና ደግሞ አጠቃላይ ለኢትዮጵያ ሕዝብ ማለት ይቻላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ በዚህ ድርጊት ውስጥ እንዳልፈጸሙ እንዳሌሉበት ወይም ደግሞ እንዳላደረጉ የሚነገሩ ነገሮች እንሰማለን። ልጅቷም ደግሞ በእንደዚሁ ያለችው ነገር አለ። እንግዲህ አሁን ፍርዱን አንደኛ ፍርዱን ከላይ ከእግዚአብሔር እንጠብቃለን። ሁለተኛ ደግሞ እንደተባለው እኔ ንጹሕ ነኝ፣ በደረሰብኝ ፈተና ምናልባት አዝናችሁ የደውላችሁልኝ ሰዎች ልትኖሩ ትችላላችሁ።
ልባችሁም የተከፋ ወይም ልባችሁ የተሰበረ ሰዎች ልትኖሩ ትችላላችሁ። በዚህ ድርጊት ውስጥ የለሁበትም። ስለዚህ ይህን ድርጊት ደግሞ እውነታውን ለማውጣት የሚፈለገውን ነገር ለማድረግ ያው እዚህ ሀገር እንደምታውቁት ሰው የራሱ ፐርሰናል ወይ ሊኖረው ይችላል፣ ሌላም ነገር ያደርግ ይችላል። በዚህ መሰረት እውነቱ እስከሚታወቅ ድረስ ብሎ ለህዝብ ማሳወቅ ይችላል ግለሰቡ። ዝምታ ራሱ በራሱ ባይተሰልፍ እኔ ጥሩ ነው ብዬ አላምንም በግሌ። ምክንያቱም ድምፅ ማሰማት ያስፈልጋል። የወጣው በሚዲያ ነው የሚነገረው፣ በሚዲያ ነው የሚነገረው፣ በአደባባይ ላይ ነው። ዝምታን መምረጡ ራሱ እንደው ለምናገለግለው ወይም ደግሞ በአገልግሎት ውስጥ ለሚሳተፈው ምዕመንም ራሱ ክብርና ቦታ ስፍራ ከመስጠት አኳያ ምናልባት ጊዜና ወቅቱን ጠብቀው አሁን ምናልባት የጽሞና ሊሆን ይችላል፣ ምን ሊሆን ይችላል፣ የማውቀው ነገር የለም። እኔ ፐርሰናሊ ኮንታክት ለማድረግ አልሞከርኩምም። ያው ከዚህ ቀደም በነበሩት ክፍተቶች ብዙም ስላልነድለው ማለት ነው። ግን በጣም በርካታ ሰዎች የእናንተ ሚዲያ ለምንድን ነው በዚህ ጉዳይ ላይ ዝም የሚለው በርካታ ጥያቄዎች ሲጠይቁ እንደነበረ ነው። ለጠየቁኝም አሁንም የማነሳው ነገር ሁለትና ሁለት ነው። አንደኛ ነገሮቹ እውነት እንዲወጡ ካላደረጉትና በዚህ ውስጥ ካላለፈ አንድ ሰው ንጹህ ነኝ ብሎ የሚያምን ከሆነ ንጹህነቱን ማረጋገጥ መቻል አለበት። ንጹህነቱን የሚያረጋግጥበት ደግሞ በጣም በርካታ እንደምንኖረው የቴክኖሎጂ የበዛበት ሀገር ላይ ያለ ነው፣ በሰለጠነው ዓለም ላይ ነው። ልጅቷም ደግሞ ያቀረበችው የዲኤንኤ ምርመራ አለ፣ በዛ መሰረት መሄድ ነው። አይ ደግሞ በዚህ ውስጥ ደግሞ ጥርጣሬ ካለ መሄድ የሚቻልበትን መንገድ መሄድ ነው ብዬ ነው ማምነው። ከዛ ባሻገር እንደ ፐርሰናል እኔም እንግዲህ ጠይቃኝ የምችለውን ለማድረግ ከዚህም ቀደም ማድረግ ያለው አሁንም ለማድረግ እሷን ለመርዳት ዝግጁ ነኝ፣ ለማንም ሰው እንደምናደርገው ማለት ነው። ይህንን ስል በግሌም ሆነ በማንኛውም በሚዲያም ሊሆን ይችላል፣ በየትኛውም አጋጣሚ ይች ልጅ መረዳት መቻል አለባት፣ መደገፍ መቻል አለባት። የተሰበረ ማንነቷ መጠገን አለበት። ትላንትና እንግዲህ በልጅነት ዘመኗ ያጣችውን ማንነት በልጅነቷ ዘመን እንግዲህ የሆነውን ነገር እናውቃለን። የደረሰባትን ቆሎ እስከ መሸጥ ድረስ ታች ወርዳ የሆነውን ነገር እናውቃለን፣ እንደተናገረችው ማለት ነው። በዚህ ደረጃ ቅድም እንግዲህ ወንድሜ ልጅ ቢኒም እንዳልከው በተቻለን መጠን ሁላችንም ተረባርበን ይችን ልጅ መደገፍና መርዳት አለብን የሚለውን ነገር ለማለት እፈልጋለሁ። በዚህ አጋጣሚ ግን አንዳንድ ጊዜ ጽንፍ ይዘው ለምሳሌ ሰው ሊሳሳት ይችላል፣ ሊወድቅ ይችላል፣ በየትኛውም አጋጣሚ ማለት ነው። ግን አንድ ሰው ሲሳሳት ሲወድቅ ሪፕሬዘንት የሚያደርገው በተለይ በክህነት ያለን ሰዎች እንደ ክህነታችን ቢሆንም ነገር ግን በእኛ መውደቅና በእኛ ስህተት ውስጥ ግን ቤተክርስቲያን አገልግሎት ግን ይቆማል ብዬ አላስብም፣ አላምንምም፣ ሊሆንም አይችልም። ምክንያቱም በጣም በርካቶች ወድቀው ቤተክርስቲያን አገልግሎቷን እስካሁን ድረስ እየፈጸመች ነው። ስለዚህ በዚህ አጋጣሚ አንዳንድ ጊዜ የጅምላ ጭፍጨፋ የሚባልበትንም መንገድ እንደዚህ አይነት እንግዲህ ነገሮችንም መገሰጽም መናገርም ተገቢ ነው ብዬ ነው የማስበው። በአንድ ሰው ጥፋት አጠቃላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚገኙ አገልጋይ ካህናትን ጨፍልቆ ማየት አደሴም ታይም ደግሞ ልጅቷንም ጭምር ላይ ደግሞ የሚደርሰውንም ዛቻና የሚደርሱትንም እንትኖች ደግሞ እሱንም እግረ መንገዱን እየኮነኑ ትክክልምና አግባብ እንደሌለው ማወቅና መረዳት አለብን ብዬ አስባለሁ። ቢኒ ቃሌው ያሰማልን። ከልብ እናመሰግናለን ቀሲስ፣ እናመሰግናለን። እዚህ ጋር አንዳንድ ሀሳብ የምትሰጡ ሰዎች ባለከበረውም ቢኒ በአንተና በዘመዴ ስም አስገባለው እያላችሁ ቃል የምትገቡ ሰዎች ጥሩ ነው። እንትኑ ደርሶኛል፣ ተምብሌ ፖስተሩ ደርሶኛል። እንግዲህ ዝማሬ ሶሊያና ይላል። ስለ ሶሊያና ወደፊት የምነግራችሁ ነገርም አለ። በሰሜን አሜሪካ ይላል። ኑ በዝማሬ በአንድነት እናመስገን። ቅዳሜና እሁድ ሰኔ 28 እና 29 ሁሉንም ቀን ከ3 ፒኤም ጀምሮ። አዘጋጅ ደብረ ቁስቋም ቅድስት ማርያም ወቅዱስ ገብርኤል ቅድስት ክርስቶስ ሳምራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላፋት የተዋሕዶ ልጆች ለምስጋና በአንድነት የምንቆምበት ልዩ የዝማሬ መርሃ ግብር። እንግዲህ እዚህ ጋር የማያቸው መዘምራኖች አሉ። ፋንትጌ አለች፣ ሊቀ መዘምራን ይልማ ኃይሉ አሉ። ከዛ ማነች ማንጎ በዚህ መወዳት እህት አለች፣ ሊቀ ሰናይ ቸርነት አለ፣ ቅድስት ያለች፣ ለምለም አለች። እኔ እንግዲህ የማውቃቸው ማለት ነው። እንደዚህ አይነት መዘምራኖች አሉ። እንግዲህ ይህ መርሃ ግብር ግለሰብ ካዘጋጀው ጸዳለ ጎበዜ በጣም ትላንትና ዛሬ እየሰማሁት ነበር። እና ግለሰብ ካዘጋጀው ቤተክርስቲያን ካዘጋጀችው ሂዱ።
ግለሰብ ካዘጋጀው ግን አትሂዱ። እንግዲህ ምንድነው እኚህ ሰው በዚህ ሁኔታ ውስጥ አሁን ተነገረ ስማቸው ብላችሁ የምትናደዱ ሰዎች ካላችሁ ወደ ቤተክርስቲያን ልትሄዱ የሚገባው እግዚአብሔር ፍለጋ ነው። ቤተክርስቲያን ዋማ ሊደርሺፕ አይደለችም። ስለዚህ ይሄው ደርሶናል። እኛም ማስታወቂያ እንሰራለን። ሂዱ፣ እግዚአብሔርን አመስግኑ። እዚህ ካምፓላ ኡጋንዳ ካምፓላም ድንቅ ከአላፋት ዝማሬ በፊት ድንቅ ፕሮግራም ነበር። በነገራችን ላይ ድንቅ መርሃ ግብር ነበረ እና ሂዱ። በዛን ቀን ግን እስከዛን ቀን ድረስ አደራ የምንለው እንደ ቢኒያም ሽታዬ አደራ የምለው በዚች 2 ቀን አባቶች ይህ ሰውን ልክ እንደ ትዝታው ጉዳዩ እስኪጠራ ዲሲፕሊን። በነገራችን ላይ ይህ ሰው በየእንትኑ መማማል አይደለም የሚጠቅመው። ኪዳነ ምሕረትን እኔ ያላደረግኩ ምናምን ማለት አይደለም። ካልነካካ መመርመር ነው። በቤተክርስቲያን ቀልድ የለም። በነገራችን ላይ ካልነካካህ፣ ካልተተነኳኮስክ፣ ካልተነካካ ዲኤንኤ እንስጥ። አባቶች ደግሞ ለቤተ ክርስቲያን ክብር ልክ ትዝታውን ዲሲፕሊን እንዳደረጋችሁት ማለት ለጊዜው ብላችሁ እንዳቀባችሁት ይህን ወንድምን እኚህን አባትም አድርጋችሁ የዛን ቀን ቤተክርስቲያን መርሃ ግብር ነው። መርሃ ግብሩን እኛም በየቀኑ እናስተዋውቃለን። 6 ቀን እንደቀረው ባላቀም እናስተዋውቃለን። እኔ ቤተክርስቲያን የክርስቶስ ነች ብዬ ነው የማምነው። የደበበ የካቺሳ የዳሊሳ ምናምን አይደለችም ቤተክርስቲያን የክርስቶስ ነች። ስለዚህ በአጭር አማርኛ ይሄው በዚህ መርሃ ግብር ማስታወቂያ እንሰራለን። እነ ለሚ ከስር እያየዋችሁ ነው። ማንም መርሃ ግብራችሁን አላደናቀፈም። ህዝቡ መሄድ አለበት። እንዲሄዱ ማስታወቂያ እንሰራለን። አቶ ደበበ ግን ቀሲስ ደበበ ይቅርታ ካዘጋጁት መርሃ ግብር ይቅርታ ቀሲስ ደበበ ካዘጋጁት ግን የእሳቸው ክብርና ዝና እንዲሆን ከሆነ የቤተ ክርስቲያን አይደለ አትሂዱ። አጥባቂያን ጋር አትሂዱ እንደምንል አትሂዱ። የቤተ ክርስቲያን ግን ከሆነ ሂዱ። ግን ቤተ ክርስቲያን እንዲህ አይነት ሮሮ ህዝብ እያሰማ አክሽን መውሰድ አለባት። ምን ጉዳዩ እስከሚጠራ ለጥቂት ጊዜ የሚል ነው። ምናልባት የኔ አቋም ነው። በነገራችን ላይ ሆምሎሱ ቆመስካም እንመጣለን። አንዳንድ ሰነዶች እያቀረብን ነው፣ እንመጣለን። እኔ ቤተክርስቲያን የክርስቶስ መሆኗን ነው የማውቀው። እኔ ግለሰብ ቤተክርስቲያን አይቻል መጣው እዛ እኮ ጥለን የመጣ ነው እኮ 5047 የደረሰው እኮ የግለሰብ ስለሆነ እቺ ቤተክርስቲያን ሰነዱ መረለች። እቺ ቤተክርስቲያን እግዚአብሔር የሰራት ነች። ካህኑ አደናቅፎት ቁስል ባግኝቶት እግሩ ቢደማ መቅደስ አይገባም። ሌላ ካንግ ቅዳሴ ወንቀጥ እኚህ ሰውዬ በእንዲህ ሁኔታ ተጠርጥረዋል። እግዚአብሔርን ከፈሩ ጻድቅ ወደ ራሳቸው ይመልከቱ። ግን ይመርመሩ።